ሲባል ኢየሱስ ክርስቶስ ይሄንን ያለው ይሄን ነው መጽሐፍ ቅዱስ የሚናገረው። መወለዱን ይናገራል። ስለ ማርያም ድንቅነት አይደለም እዚህ ጋር ያወራለው ስለ አዳኙ እና ብዙዎቻችሁ የምትበሳጩት ነገር የሰላም አባት ብላ ስትል የዋሸች መስሏችሁ እንዲህ አውጥታ እንደናንተ ፈጥራ የምታወራው አይደለም። እና ብዙ ጊዜ ችግራችሁ ያንን ነው። መጀመሪያ የሰደባችሁት እናንተ ናችሁ። የተሳደባችሁት እናንተ ናችሁ። ስድብ የጀመራችሁት ፓስተር እንዲህ እያላችሁ መሳደብ የጀመራችሁ እናንተ። በእናንተው ስድብ የእናንተ አባቶች ሲነኩ አበዳችሁ። ይሄ ነው ታሪኩ። ንግግሩ ልክ ነው፣ ልክ አይደለም። ግን የእናንተን ስህተት መቼም አድሚት አታርቁ። አድሚት የለም እናንተ ጋር በጭራሽ። ስህተታችሁን አድሚት አታርቁ። በግሩፕ እየተመጣ ሲሰደብ አንድም ቀን። ስለዚህ ያንን ነው ምለው። ለማንኛውም የሰላም አለቃው ኢየሱስ እንጂ ማንም ሊሆን አይችልም። ኤኒዌይስ ወደ ገደለው ስንሄድ ዛሬ በአንድ ነገር እንትናን አመሰገንኩት። እኔ ሁሌም ጥሩ ሲሰራ ጥሩ፣ መጥፎ ሲሰራ መጥፎ ነው የምልህ። አዶናይ ለዛ ልጅ ለመስኪኑ ልጅ 100,000 ብር የሰጠኸው ታንኪዩ። ሌሎቻችሁም የምትወዱት ይሄን ልጅ ማን ነው የሚባለው? ስሙን በደንብ አላውቀውም። ልጁ በርታ፣ በደንብ አልቅሶ ነበር። ኮኔክሽን ያስፈልግሃል። በተለይ ኢትዮጵያ ላይ ሶሻል ሚዲያ የምትሰሩ ኮንቴንት ክሬተሮች ኮኔክሽን ያስፈልጋቸዋል። ኮኔክሽን ከሌለ ባዶ ነው። ኮኔክሽን ከሌላችሁ ምንም አይነት ስራ ስሩ፣ ኢትዮጵያ ላይ ባዶ ነው። ስለዚህ ያንን ነገር አድርግ። ሌላው ቤተክርስቲያን ውስጥ ላለው ነገር ይቅርታ ጠይቅ። እውነቴን ነው የምልህ፣ ቤተክርስቲያን ውስጥ ያረከው ነገር ልክ አይደለም። ሰዎች ቢሞቱም ኧረ ቤተ መቅደስ ነው ውጭ ወተን ፎቶ እንነሳ ማለት ይቻላል። እሱን ይቅርታ ጠይቅበት። ምክንያቱም ሌላውን መጥቶ ቤተክርስቲያን ትረክሳለች፣ የማንም ዱርዬ መጫወቻ ትሆናለች። እና ቢያንስ ወንጌሏ ቢያንስ የቀረችው ቤቷ ናት። ሌላውማ ከቤቱ እንደወጣ መጠጥ ቤት ግሮሰሪ ያለ አባት መጠጥ ቤት አለ፣ ቁምልኝ የሚሰሩ ሰዎች አሉ፣ ጫት ቤት አለ። ከቤቱ እንደወጣ ቢያንስ ቤቷ እዛው ያለው ነገር ቢያንስ ይከበርላት። ራሳችሁ አክብሩላት። ቢያንስ እዛው ጋር ያለ በሱ ነገር ማትቆጭ ከሆነ ነገሮች ይበላሻል። ቢያንስ የኦርቶዶክስ ቤተ መቅደሷን እንኳን አክብሩላት። ቢያንስ እሷ የኦርቶዶክስ ጠበቃ ነን የምትሉ ኦርቶዶክስን የምትወዷት የኦርቶዶክስን የምታከብሯት ሰዎች ቤተ መቅደሷን እንኳን አክብሩላት። ስለዚህ ያቺን ነገር አድርጉ። ሌላ ነገር ብዙ አላየሁ። ሌላ ማብራሪያ ባትሰጥ ጥሩ ነው። ጆሲ ተይ ማብራሪያ አትስጭ። ሴቶቿን የወር አበባችን ሲመጣ ጆሲ መጣብን እንላለን እያሉ ነው። ጆሲ ተይ። እኔ ተመችቶኛል። ሰው ይፈትላል የመጨረሻ። ሌላው ይሄ ወደ ኦርቶዶክስ የሆነ ሰውዬ የሄደ ልጅ ነው በቅርቡና የሚለውን ስሙ። መከሰስ አለባት ማስተዋል እያለ ነው። እስቲ ስሙት። ምን ትላላችሁ? አዶናይ ማርያም ሲል ተሸላሚ ሆኖ የማርያምን ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳውን ሁሉም ሰው አምላኩን ያመሰግናል። ምኑን የገባውን የተረዳውን አምላኩን ያመሰግናል። አንዴ ልድገመው፣ ምናልባት ግር ካላችሁ ግር ካላላችሁ። አዶናይ ማርያም ሲል ተሸላሚ ሆኖ የማርያምን ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳውን ሁሉም ሰው አምላኩን ያመሰግናል። ዩቲናስ አላህ ወላሂ ምናምን ብላ የራሷን አምላክ ስታመሰግን አይቻል። ማስተዋል ግን ቲክታከር አይደለችም፣ ተጋባዥ እንግዳ ናት። እሱ ራሷ ይቅርታ ካልጠየቀች ራሱ ቲክታክ አዋርድን ያዘጋጀው በህግ ይጠይቃታል ለሚባል ይሄ የጴንጤ አዳራሽ አይደለም የተዘጋጀው የነበረውና ስለዚህ አያርን
ማርያም ማለት ይቻላል አለ። አምላካቸው ማመስገን ይችላሉ። ማርያም ማለት ይቻላል። እንዲሁም ደግሞ አላህ ማለት ይቻላል። ኢየሱስ ማለት ግን አይቻልም። ስለዚህ ሁሌ እምላለሁ የዲያብሎስ ጸቡ ከኢየሱስ ጋር ነው። የማንም ስም ቢጠራ ጸብ የለውም። እንዳልኩ አሁን የማርያም ስም ቢጠራ ጸብ የለም። በማርያም ስም አሁን ማርያም የኢየሱስ እናት ናት በሚለው ሙስሊም ጸብ የለውም፣ ኦርቶዶክስ ጸብ የለውም፣ ጴንጤ ጸብ የለውም፣ አይሁድ ጸብ የለውም፣ ማንም ጸብ የለውም። ማርያም የኢየሱስ እናት በሚለው አንድም ሰው ጸብ የለውም። ጸቡ ኢየሱስ ጌታ ነው የእግዚአብሔር ልጅ ነው ስትል ጸቡ ይጀምራል። እንግዲህ ያለው ነገር በደንብ አዳምጡት እና መከሰስ አለባት። እንደዚህ አይነት ትምህርት የት ነው የሚያስተምሯቸው? ከኢየሱስ ጋር ጸቡ ማን ያመጣው? ምንድን ነው ፍላጎታቸው? አሮ አንደርስታንድ ምንድን ነው ፍላጎታቸው? እስቲ ስሙት። ባዶ ላይ ማርያም ማርያም ሲል ተሸላሚ ሆኖ የማርያምን ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳውን ሁሉም ሰው አምላኩን ያመሰግናል። ዩቲናስ አላህ ወላሂ ምናምን ብላ የራሷን አምላክ ስታመሰግን አይቻል። ማስተዋል ግን ቲክታከር አይደለችም፣ ተጋባዥ እንግዳ ናት። እሱ ራሷ ይቅርታ ካልጠየቀች ራሱ ቲክታክ አዋርድን ያዘጋጀው በህግ ይጠይቃታል ለሚባል ይሄ የጴንጤ አዳራሽ አይደለም የተዘጋጀው የነበረውና የዩቱበሮች የቲክታከሮች አዋርድ ነበር ፕሮግራሙ። እሺ ቆይ እኔ የምልህ በዚህ ጉዳይ ግን አስተውላችኋል? አንድም ሙስሊም ማስተዋልን ለምን አለች ብሎ የጠየቃት የለም። አንድም ሙስሊም ለምን ማስተዋል ኢየሱስ ጌታ ነው አልሽ፣ ጌታሽን ለምን አመሰገንሽ ብሎ አንድ ሙስሊም ቪዲዮ አልሰራ። መልሱ እናንተ ጋር። አንድም ሙስሊም መጥቶ ማስተዋል ለምን እንዲያልሽ፣ ለምን አምላክሽን አመሰገንሽ፣ ለምን እንዲያረግሽ ብሎ የጠየቃት የለም። ተግባባ። የሚጠይቁት ማን ናቸው? የሚያኮርፉት ማን ናቸው? የሚያለቅሱት ማን ነው? ይሄ ያ ምንድነው? ህልመኛው ምን አለ? ቢያንስ ቤቷ ይክበር የሚለው ንግግር የምር ትክክለኛ አገላለጽ ምንም በራስ ዓለም ብትኖርም ሀሳቦች ይገዛሉ። አንዳንዴ እናመሰግናለን። ህልመኛው እውነቴን ነው የምናገረው። ቢያንስ ቤቷ ይከበር አልኩኝ። ለምን ከቤቷ ውጭ እንዳልኩ አረቄ ቤት አለ፣ እንዳልኩ ሙዚቃ አለ፣ እንዳልኩ ብዙ ነገር አለ። ቢያንስ የቀረው ቤቷ ላይ ሲሄዱ ብዙ ጊዜ ኦርቶዶክስ ልጆች ስርዓት አላቸው። ኦርቶዶክስን ስርዓት የምታስይዝበት አንደኛ ቤተክርስቲያን ብቻ ናት። ከዛ ሲወጣ ሌላ ዓለም። ቤተክርስቲያን ላይ ግን ያማረ ነገር ታያለ። በኦርቶዶክስ የሚያምር ነገር አለ። ልክ ቤተክርስቲያኗ ውጭ ያለውን ውስጡን ለቄስ፣ ውስጧ ግን ሰው በጣም ስርዓት አለ። በጣም ውስጡ ቤተክርስቲያኑ ስርዓት አለ። ያንን ስርዓት አሁን አዶና ያበላሽቶታል። ለዛ ይቅርታ መጠየቅ አለበት። ትክክል አይደለም። ነገ ሌላው ያደርጋል። ነገ ሌላው መጥቶ ልዝፈን ሊል ይችላል። ተጀምሯል። እንግዲህ ቲክታክ አዋርድ ላይ በቡታንታ ተመጥተዋል። ወንዶቹ ምን አይነት ልብስ ለብሰው እንደመጡ አይታችኋል። የተወሰኑት፣ ሁሉም እያልኩ አይደለም። ነገ ይቀጥላል። ቤቷን እንኳን ለማክበር ተቸግረው ለስድብ ግን አንደኛ ናቸው። ይሄን መታዘብ ልክ አይደለም። በምን አካክሰውታል? ማርያም ማርያም ብሎ ቲክታክ ላይ ስለመጣ ልጁ ማርያም ማርያም ሰምታኛለች ገለመሌ የሚለውን አካክሰውታል። እዚህ በሚሰራው ታው አንዴ ቤቷ ላይ የማይረባ ነገር ገባ ማለት የመጨረሻ ኦርቶዶክስ ዜሮ ትገባለች። እሷን እንኳን ጠብቁላት። ቢያንስ የምትወዷት ከሆነ ታሪኳን የምትወዱላት፣ ሃይማኖታችሁን የምትወዱ ከሆነ ትልቁ ነገር ቤተ ክርስቲያን ቢያንስ ነገ ቅዳሴ ላይ ሰልፊ ልትነሳሱ፣ ነገ ቅዳሴ ላይ ሰልፍ ትነሳሳል። ነገ ቅዳሴ ላይ አዳማጭ ይጠፋል። ነገ ሌላ ነገር ይሆናል። እቺ ደግሞ የምታየው ነገር ነው። እና ብዙ ጊዜ ስህተቶች ሲሰሩ ተው በል፣ ረፉ በል። ለጆካ ነው ሄደው ምንም ነገር ይዟል። ሌሊት መጣው ምናምን ከዛ ቤተክርስቲያን መምጣቴ ነው። ሙዚቃ እያዳመጥክ ነው ወደ ቤተክርስቲያን ሄድከው። አጋራንቲው እየጨፈርክ ነው ሄድከው። ለምን እንደሆነ እንደዛ እንደምልህ ታውቃለህ? በመረጃ ስላለኝ ነው።
በመረጃ ሙዚቃ እየቀወጣችሁት ነበር ክለብ ውስጥ በማስረጃ ማርያም ማርያም ያልካት እናት እስቲ በዚህ ደረጃ ሙዚቃውን ስቀውጠው ደስ ይላታል? እስቲ ነው አልኩ። ይሄንን ነው ምላየ በውሸት ስሟን ትጠሩታላችሁ። ስትወጡ ተግባራችሁ ሌላ ነው። ተግባራችሁ ሌላ። ስለዚህ አሁንም የምነግራችሁ ምንድን ነው፣ ቢያንስ እዛ ስትሄዱ ማስመሰል፣ እዚህ ስትመጡ ማስመሰል፣ እዛ ብትሄዱ ማስመሰል። ለምን መሰለ? ብዙ ነገር ስላለ ግራ ገብቷችሁ ነው። ብዙ ነገር አለ። አሁን ጴንጤ ጋር ብዙ ሙስሊሞች ክርክር የማይመጡ አንድ ነገር ነው ያለው፣ የኢየሱስ በኢየሱስ ጉዳይ ብቻ። ሙስሊሞች ከጴንጤ ጋር ቢከራከሩ ባይከራከሩ ምትል አንድ ነገር ብቻ ነው። እነሱ ኢየሱስ ነብይ ነው ይላሉ፣ እኛ አምላክ ነው እንላለን። አለቀ። አምላካችን ነው፣ ፈጣሪያችን ነው፣ ከአብ ጋር ትክክል ነው፣ እኔና አንድ ነን ብሎናል ብሎ እንነጋገር። በቃ አለቀ። ሙስሊሞች ብዙ ነገር ለጴንጤ ጥያቄ የላቸው። ኦርቶዶክስ ጋር ብዙ ጥያቄ የሚመጣው ለዛ ነው። አሁን ማርያምን የካደ ብቻ ነው ለጴንጤ ስም የምትሰጠው። ማርያምን ክደዋል ትላል ነው። አልካድኳት። ምወዳት የክርስቶስ እናት እማከብራት፣ ትውልድ ሁሉ ብፅዕት የሚሏት መጽሐፍ ቅዱስ የሚለውን ቁጭ አደርግልሃለሁ እንዳትከራከረኝ አድርጌ። ችግሩ አንተ ጋር ፈርዘር ሊድ ትለኛለህ፣ አምጣው እልሃለሁ። የሚያጣላን እሱ ብቻ ነው። ሌላ ልጨምር ስትለኝ ኦኬ ዩ ኖ ዋት ዊ ጉድ አንደርስታንድ ጨምርልኝ፣ አሳየኝ እልሃለሁ። የዛኔ ትናደዳለህ። ለምን? የምታሳየው ነገር የለማ። መጽሐፍ ቅዱሱ ሙሉ ነው። ስለዚህ የሞላ ነገር ላይ ሌላ ነገር ብጨምር ይፈሳል እንጂ የሚያመጣው ነገር የለም። መጽሐፍ ቅዱስ ላይ የሚገባትን ክብር ሰጥቶ አስቀምጧታል። ከዛ ልጨምር ስትል እሺ እልሃለሁ፣ ስጠኝ፣ ከመጽሐፍ ቅዱስ ስጠኝ ስል ስድቡ ይመጣል፣ ድብድቡ ይመጣል፣ ጸቡ ይመጣል፣ በሃይማኖቴ አትምጣብኝ ይመጣል፣ መብሸቅ ይመጣል። አንድ ጴንጤ በሃይማኖቱ በሽቆ አያውቅም። አይበሽቅም፣ አያበሽቅም። በሰው ልትናደድ ትችላለህ፣ በሰው ልትበሽቅ። በሃይማኖቴ ብሎ ሲሰብክ ጴንጤን አትሰማም። you will never hear አንድም ጴንጤ ሃይማኖቴ እያለ አይሰብከው። በኢየሱስ ክርስቶስ በእምነቱ ነው ጴንጤ የሆነው እንጂ ሃይማኖቴ አድነኛል ብሎ የሚሰብክ ጴንጤ አታመጣ፣ የትም ቦታ ላይ አምጥታ። ለዚህ ነው ብዙ ጊዜ አትበሳጩም። ሃይማኖት አዳኛ አይደለም፣ ብፌ ነው። ከ11 ሺህ በላይ ሃይማኖት አለ። እግዚአብሔር አምላክ እኛን ያለን በእኔ እመኑ ነው ያለው። ሃይማኖት እመኑ አላለም። ጽፈው ግን ትራንስሌት ሲያስደርጉ ፌዝ የሚለውን ከእንግሊዝኛው ግቡ እናየው። የይሁዳ መልእክት ላይ ምዕራፍ 1 ቁጥር 3 ላይ አንድ ነው ያለው መልእክቱ። ምዕራፍ 1 ቁጥር 3 ላይ አነባው። ለሃይማኖታችሁ ተጋደሉ የሚል አጽፈዋል። ሃይማኖት እምነት የሚለውን ሃይማኖት 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 እየተባለ ተጽፏል፣ በአማርኛው ተተርጉሙ። ስለዚህ ሃይማኖት ከሆነ እግዚአብሔር አምላክ አያውቅም እንዴ? ይሄ ነው ትክክለኛ ሃይማኖት ብሎ አይጽፍልንም ነበር እንዴ? ከብዶት ነው? ነቢያቶች ከብዷቸው ነው መጽሐፍ? መኩሻ ከብዷቸው ነው መጽሐፍ? አይደለም፣ ስለማይል ነው። ማመን በእግዚአብሔር ላይ ማመን ነው ድህነት የሚያመጣው። ያንን ነው ብዙ ሰዎች በንዴት ሃይማኖት ውስጥ ከተው ሜምበር ፈጥረው ያለባበስ የምን ልዩነት ፈጥረው የክልሉን ፈጥረው የቤተክርስቲያኑ የመስጊዱ የምኑ ፈጥረው ሲባሉበት የሚውሉት። ሃይማኖት መጣያ እንጂ መፋቀር አይደለም። አሁን በቲክታክ አዋርድን ጋር እንኳን ሃይማኖት ተሰብኳል። የተሰበከው ግን የትኛውን? አንዳንዱ አዳኙን ይሰብካል፣ አንዳንዱ ደግሞ ከአዳኞች ይሰብካል። አሁን ለምሳሌ እንትናን ብታዩት፣ ዩቲዩብ ብታዩት የነብዩ መሐመድን ስም አልጠራችም፣ አላስገባችም የትም ቦታ ላይ። በምታምነው እምነት እንኳን ፈጣሪዋን ነው የጠራችው። ማስተዋል ፈጣሪዋን ነው የጠራችው። ኦርቶዶክስ ጋር ፈጣሪ አልተጠራ።
የተጠራው ሌሎቹ ጠርተዋል፣ እግዚአብሔር ይመስገን እያሉ። አዶናይ ጋር ስትመጡ ስለ መጽሐፉ የሚያውቀው ነገር ስለሌለ ዝም ብሎ ጠርቶ ወጣ። አሁን ሰው ኮስችን ያደርጋል። ሙስሊሙ ጋር የገባለ ዝም ብሎ ያዳመጣል። አላህን እያለች ነው ያለችው። እኔ ደካማ ነኝ፣ እኔ ምንም በሆነ አላህን ብላ ነው የተናገረችው። እህታችን ማስተዋል ጌታን ተቀበሉ ኢየሱስ ጌታ ነው አለች። እዚህ ጋር ማርያም አለ። አሁን እንደ አምላክ አድርገህ ጸሎቴን የምትሰማኝ ብለሃል። እኔ አንድ ሙስሊም ነብዩ መሐመድ ጸሎቴን ይሰሙኛል ብለው ሲል ሰምቼ አላውቅም። አንድ ሙስሊም በህይወቴ I never seen any ሙስሊም መጥቶ ጸሎቴን ነብዩ መሐመድ ይሰሙኛል የሚል ትምህርት የላቸው። never አንድ ሙስሊም አየህ፣ አንድ ሙስሊም የለም አለ። አታመጣም። በፕሮቴስታንትን ብታመጣ አንድም ነው ማወራ፣ አንድም ከኢየሱስ ውጭ ከእግዚአብሔር ልጅ ውጭ ለጸሎት ለይቅርታ ለእኔ ዋጋ የከፈለ አለ ብሎ የሚያምን የለም። ወደዚህ ስትመጣ ነው ልዩነት ያለው። በሚሊዮን አለ ለእኔ ዋጋ ከፍለውልኛል የሚባሉ ሰዎች አሉ። ያ ነው ኮንፊውዝ ያደርጋቸው። ስለዚህ የሚጠራው ከኢየሱስ ውጭ ስም ማንኛውም ያደንቀዋል። ከኢየሱስ ውጭ ማንኛውንም ስም ጥራ፣ የሚቃወመ የሚያኮርፍ የለም። ለምን ዩቲን አልተቃወመዋትም? ለምን ዩቲን አልተቃወመዋትም? እስቲ ንገረኝ። ማን የተቃወማት? ዩቲን የተቃወማት አለ? ማስተዋልን ግን ትከተከታለች። ዩቲን አልተቃወሙ። የሚያድነው ስም ሲጠራ ነው ሰው የሚለው ዲያብሎስ። ነገ እኔ የምፈራው ለአዶናይ ታቦት 45ኛው እንዳቀርጹለት ነው። ጌታ ነገ ለአዶናይ 45ኛ ታቦት ተቀርጾ ቅዱሳችን እንዳትሉት ፈራል። ይሄ እውነት ሲነገር የምትናደዱ የምትበጭቁ። ምክንያቱም ቤተ መቅደስ ውስጥ እንደዛ ከተደረገ ነገ ይቀረጽለት ቢባል እሺ ነው የሚለው ሰው። አሸጋሽጋችሁ ከ1 እስከ 30 ያለውን የሆነ ቦታ ላይ ቀኑን ትሰጡታላችሁ። ምን ችግር አለባችሁ እናንተ? አዎ የማርያም ስም ይጠራ እንጂ ማንንም የሆነ ቦታ መክተት ችግር የለባችሁ። እንዴት ሰው የክርስቶስ ስም ያበሽቀዋል? እንዴት ክርስቶስ ስለተጠራ ትከሰስ? መከሰስ አለባት። ዩቲ ምንም ችግር የለባትም። ማርያምን የጠራ ምንም ችግር የለበትም። ኢየሱስን የጠራ ግን ይከሰሳል። ኢየሱስን ስሙን የጠራ ይከሰሳል። አላህን የጠራ አይከሰስም። ማርያምን የጠራ አይከሰስም። ሰው የተጠመደው ይቺ ዓለም በኢየሱስን በማጥላላት ኢየሱስ ስም የትም ቦታ ስትጠራው አጋንንት ይነሳል፣ ጋኔል ይነሳል። ያንን አናውቀውም። ዜማ ያንተን ጥራዋ፣ ያንተን ኢየሱስ እስቲ ጥራ፣ ይለፍል። ወደፊት አቡነ አዶናይ መስማታችን አይቀርም። እድሜ ይስጣል። አቡነ አዶናይ የሚል ወደፊት እናያለን። መበርታት እውቀት አይጠይቅም። ጀነራል ልክ ነህ እኮ እኛ እናውቃለን። እናንተ ቀጥታ የምትሉትን እናውቃለን። ግን አንድም ሙስሊም ወጥቶ ለምን የኢየሱስ ስም ተጠራ ለምን ጠራች ብሎ ጸብ አልፈጠረም፣ አልተሳደበም። ሙስሊም ወጥቶ ማስተዋልን ምንም ያራት ነገር የለም። እሷም ዩቲ ወጥታ የራሷን አለች፣ ሌሎችም አሉ። ዋና አጀንዳ የሆነ ማን ነው? ማስተዋል። ኢየሱስ ጌታ ነው እሱን ተከተሉ ማለት ወንጀል። ስለዚህ ይሄ ደግሞ የሚመጣው ከማን ነው? በጣም ከማዝነው ከኦርቶዶክስ። ዳግማዊ ቴዎድሮስ ነኝ እያለ ነው። ይመቸው። ሌላም ሊል ይችላል ከዚህ በኋላ። አዎ በእውነት አሁን እንደማየው ከሆነ ከነ ተክልዬ አንስም ይገባዋል። አዶናይ ይገባል። ማርያምን በጣም ትወዳለህ፣ የማርያም ወዳጅ ነህ። ዘፈን እየሰማ ቀጥታ እየነዳ
ወደ ጽዮን ማርያም ሄድክ፣ ዘፈንን እያዳመጥክ እየጨፈርክ እየጠጣ ሄድክ። ከዛ ቤተክርስቲያን ገባህና ተሳለምክ፣ ሰልፊ ተነሳ፣ ወጣ። እንዴ በጣም አቡነ አዶናይ የስ ያ ነገ አዶናይ ያማልዳል ብለህ ደግሞ ጸሎት ታደርጋለህ። በጣም ማርያምን ይወድ ነበር ብለህ ጸሎት ሁሉ በብዛት በሌሎቹ እንደሆነና ቀጥታ ወደ ኢየሱስ እንደማይጸልዩ አውቃል። ወደ ኢየሱስ አይጸልይም፣ ሞቱን ይመርጣል። አቡነ አዶናይ በረከቱ ይደርብን። የመችመ ያንን ነው የምልህ። ሰውን ቢያስተውል ነው። በኋላ በግብዝነት ዝም ብሎ እንዳይነዳ ነው የኔ ጥንቃቄ። ግብዝ አትሁኑ፣ አትሸወዱ። ማንም ስለተንጫጫ አብራ አትንጫጫ። አሁን ለምሳሌ አርሰናልና ማንቸስተር ስለተጫወተ የሚንጫጫ በሻ አለ። ወይ ድል ወይኔ ነው ይላል። ከነ መፈጠሩ አያውቁትም። አከተመ። ስሜትን ማይንድን ተቆጣጥረውታል። ኢንተርቴይንመንት በተለይ ደናቁርት የሆኑ ሰዎችን ስሜት መቆጣጠሪያ ነው ኢንተርቴይንመንት። ናውሪ ኢንተርቴይንመንት መዝናኛ ጭንቅላትን ዚሮ የሚከት ሌላ ነገር ላይ ፎከስ እንዳታረግ። እኔ አቡነ አዶናይ ብል እንዳትናደድ። እኔ ፓስተር አይደለሁም። ፓስተር ያልኩት ፓስተር አላችሁ። አቡነ አዶናይ ብል እንዳትናደድብኝ። ለምን አልክ እኮ ሲያስረዳ በጣም ጥሩ። ቸርች ውስጥ በሙሉ ሲሰግዱለት ፎቶ አብረው ሲነሱ የኛ አዶናይ ትለያ። ቪዲዮ ላሳይ ወይስ ይቀመጥ? ምንድን ነው ማለት? እሺ አቡነ አዶናይ ላሳይ። አቡነ ያልከው ለምንድን ነው ነው? በሁኔታው ባየሁት ቸርች ውስጥ ባየሁት ትልቅ ሰው ነው። እንደዛ ተከብሮ እንደዛ ግርግር ተፈጥሮ መስቀል የያዘ መስቀል ብቻ ነው ያልያዘው። አሁን በቅርቡ ይይዛል። ከዛ ይሁን ልዘግባ። እኔ በማስረጃ ነው የማወራው። ዝም ብሎ ማውራት መቼ ወዳለሁ? እኔ በረከቱ ይድረስብን እያልኩ ነው። አንተ አክብረው። አሁን አንተ እንድታሾፍ አልፈልግም። እኔ ጋር ቁጭ ብለህ እንዳሾፍ አይደለም፣ የሆነውን ነው የምዘግብህ። ያ ኦኬ፣ የሆነውንማ እዘግብሃለሁ። እሺ ኦኬ። ማርያም ስላለ ነው ወይስ ምንድን ነው? አይደለም አይደለም አባቴ፣ ይኸው ማርያምን መውደድ መብቱ ነው። ኧረ ለቤተ መቅደሱ ክብር ይኖራችሁ። አይ ጊዜ ስንቱን ምግብ የሚያሳየን እንዴ! ምንድን ነው ይሄ? ቤተ መቅደስ ውስጥ ነው። አክሱም ጽዮን ቤተ መቅደስ ነው። እዛ ገብቶ አብረው አቡነ ያሳልሙኝ፣ አብረን ሰልፍ ነፃ፣ በረከቱ ይደርብን እየተባለ ነው። ምን ትላለህ? ይኸው የኦርቶዶክስ ልጆች ራሱ ታዝበው ነው ቪዲዮን የሰሩት። እኔ አይደለሁም። ማዳመጥ ትችላለህ። ምንድን ነው ከሌላ ሀገር ነው የመጣው። ስለዚህ አንድም እዛ ጋር የሚያውቅ እንትን እንዲ ሀያ ሀበሻ እንዴ! ለሃይማኖታችሁ ክብር ስጡ። ውስጥ ይህን ያህል ጫጫታ ቤተ መቅደስ ውስጥ የት ነው? አክሱም ጽዮን አልኩህ እኮ ማርያም ቤተክርስቲያን ውስጥ ቤተ መቅደስ ውስጥ። በነገራችን ላይ ዩዥዋሊ ካየህ ኢትዮጵያ እያለን አንተም ታውቃለህ፣ እኛ በብዛት ልጅ ሆነን አደውን ነው ያንተን ልጅ ሆኜ እነ ማዘር ሊያቆርቡን ሲሉ ነው ቤተ መቅደስ ራሱ የምንገባው ብዙ ጊዜ። ከዛ ውጭ ነው የምናስቀድሰው። ግቢው ላይ ነው የምንሰማው ወንጌሉን ምን የምንለው እንደዛ። አሁን ይሄ ውስጥ ነው። አሁን ይሄ ቀጥታ ውስጥ ነው። ውስጡ የተደረገ ለምን ተፈጠረ? ለምን ሆነ? እንግዲህ አንተን ልጠይቅ እንጂ ዘግበኝ። ለምንድን ነው እኔ ለምን ትጠይቀኛለህ? እኔ እኮ የአንተ ቤተክርስቲያን ነው። እኔ ላውራው ልዘግበህ? እኔ ዘግባለሁ፣ ችግር የለም። አሁን ችግራችን ምን መሰለ? ሰዎች ነን። እኔም ሰው ነኝ፣ አንተም ሰው ነህ፣ ሌሎቹም እዚህ ጋር ያሉት ሰዎች ናቸው አይደል? ቤተክርስቲያን ውስጥ ለሚፈጠረው ነገር መጠየቅ ያለባቸው ቤተክርስቲያን የሚኖሩ ሰዎች ናቸው። ግን እንደ አንድ ኦርቶዶክስ ይሄ ነገር አይገባ ብለህ ታስባለህ? ወንድሜ ይሄ እኮ ነው ትልቅ ችግር የሚፈጥረው። እኔ የኦርቶዶክስ እምነት ተከታይ እንጂ የቤተክርስቲያን ተወካይ አይደለሁም። አንተ የፔንቴ እምነት የፕሮቴስታንቶች እምነት ተከታይ ነህ እንጂ የፕሮቴስታንት እምነት ኃላፊ አይደለህም። ትክክል። ያ ነው እኮ ችግር የፈጠረው።
ትመጣና ኦርቶዶክስ ብለህ ትቀጠቅጣለህ። እኔ ብናገር ኦርቶዶክስ ብለህ መናገር አይገባም። አሁን ይህንን መልስልኝ እንጂ ወዴት ነው የምታስቀይሰው? ቤተ መቅደስ ውስጥ እነ ቴዲ አፍሮ ሄደ ያውቃሉ? የምን አባ ማስቀይስ ነው? ና የትም አትሄዳት። እንትን አድርጎኛል። ስግጥግጥ ሰግጥ ተብሏልና ሊያሰግጠኝ ነው የመጣው። አልሰግጥልህም። ጠይቃት። አሁን እኔ በአንተ አስተያየት ለምሳሌ ቴዲ አፍሮ ሄደዋል። የትግራይ ሲኖዶስን መጠየቅ መብትህ ነው። አሁን የራሳቸው ሲኖዶስ አለ። ኖ ሰው እንዴት ያውቃል? አሁን ቤተ መቅደስ ውስጥ ማንኛውም ፌመስ ሰው ቢመጣ ማንኛውም እነ ቴዲ አፍሮ ቢመጡ እርግጠኛውን እነግርሃለሁ ግቢ ውስጥ ሊነሱ ይችላሉ። ግቢ ውስጥ ሰው ግር ብሎ ፎቶ ሊነሳ አይ ሪስፔክት። ቤተ መቅደስ ውስጥ ግን እንደዚህ የሚቀውጥ አይቼም ሰምቼም አላውቅም። ኢቭን አሜሪካ ውስጥ ያለ ነው። አሁን ለምሳሌ ምንድን ነው ያለው? የቀወጠው ምንድን ነው? ምኑ ነው የቀወጠው? አንተ የታዘብከውን ንገረኝ። አንተ የታዘብኩት ምነግርህማ ቤተ መቅደስ ክብር ስለሆነች በቤተ ክርስቲያን በኦርቶዶክስ እስከማቅ ምን ማለት ይችላል? አይ ውጭ እንውጣና ውጭ መነሳት እንችላለን። በቃ እነሱም ቢሆኑ እዛ የነበሩት ነጠላ ለብሶ ከመታየት ይልቅ ተግባሩ ላይ ቢያደርጉት ኖሮ ይከበሩ ነበር። አንዴ ውጭ ወተን ፎቶ እንነሳ። አድናቂዎች ይህንን ይቅርታ አድርግልንና ምንድን ነው እና እዚህ ጌም ማን ነው ሌላ ሰው ይላከልኝ? በጌታ ሰው እኔ ራሴ ጌም ይልኩብኛል። በስመ አብ ወወልድ ወመንፈስ ቅዱስ። ሸኘኋቸው። ሸኘኋቸው። ይህን ከቨር ካረክ እነዚህ አይነት ነገሮች ከቨር ካረኩ በኋላ እኮ ለእናንተ ሆኖ ችግሩ ለእኔ አይደለም። በኋላ ሰግጥ እያለ ቸርች ውስጥ ይዘፍንልሃል። ምን ችግር አለበት? ኖ እኔ በሰግጥ መንፈስ የምንቀሳቀስ አይደለም። እኔ ጥያቄ ልጠይቅህ አንተ የትግራይ ሲኖዶስ አለ የራሱ የተቋቋመ የትግራይ ሲኖዶስ አለ። ይህንን ነገር አያጅቦን ብትጠይቅልን ደስ ይለኛል። ጅቦ የትግራይ ሲኖዶስ ሙስሊም እኮ ነው። ጅቦ ሙስሊም አይደለም፣ እናቱ ኦርቶዶክስ ነች። ኧረ ጠይቀው አይደለም ማንም ይሁን ምንም ይሁን ግን በአጠቃላይ አሁን የተፈጸመው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቢሆን ብትጠይቀኝ ኦኬ ብዬ የቤተክርስቲያን ሰዎች ልጠይቅልህ እችላለሁ። ስለዚህ አንተ እንዳየው ምንድን ነው የሚመስለኝ? አይመስለኝም። ትግራይ ውስጥ የሚካሄደው የሲኖዶስ ቤተክርስቲያን ውስጥ አላቅም። ራሳቸው ሲኖዶስ አላቸው። ኦርቶዶክስ አንድ ናት ትለኛል ነበር እንዴ? ተሳስቼ ነው? ባይሆን ጴንጤ የተለያየ ነገር አለው። ኦርቶዶክስ አንድ ወጥ አይደለችም እንዴ ብያለሁ። እኔ አንድ ናት አላልኩም። የግሪክ ኦርቶዶክስ አንድ አይደለችም? የኢትዮጵያ ኦርቶዶክስ ወንድሜ፣ ግሪክ ውስጥ ኦርቶዶክስ አለ። ኖ የኢትዮጵያ ኦርቶዶክስ አለ። የኢትዮጵያ ያ ግን አሁን የትግራይ ኦርቶዶክስ ደግሞ ለብቻው ሲኖዶስ አለው የራሱ። ስለዚህ ለብቻቸው ነው እንደዚህ ለበረከቴ ይሰግጥ የሚሉት። እኔ አላቅም። ይህንን አትቀላቅለኝ፣ እነሱ ጋር አትቀላቅለኛ። እኔ ከተማ እኮ ነው ተወልጄ ያደግኩት። ብራዘር አታስገባኝ እንዴ። እና እዛው በክልል ነው የምንጫወተው እያልክ ነው? አላልኩም። እኔ ያልኩት የሚገባኝንና የሚገባኝን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በአዲስ አበባ ውስጥ ለሚፈጸመው ነገር መተህ እንደዚህ ተደርጓል ብትለኝ ገብቼ የአዲስ አበባ አይሰማም፣ አያደርገውም፣ በጭራሽ አያደርጉትም። እንደዛ ነው የሚገባኝ። ቤተ መቅደሱ ማንንም አይፈቅዱ ቦታ ነው የሚለው። እንደዚህ ቀልድ አያውቁም። እና ለምን ትጠይቀኛለህ ታዲያ? አንተ የአዲስ አበባ ልጅ ነህ። ስለዚህ ቤተ መቅደስ ላይ እንደዚህ ነገር ይደረጋል ወይ አይደረግም በለኛ። እነሱ ጋር የሚካሄደውን ነገር ነው ያላቅም። እንደ ዮናስ ምን ሆነ ነው እንደ ክልል እንደ ኦርቶዶክስስ ማለት እንደ ኦርቶዶክስ እኛ እንደ እምነታችን አንድ ጌታና አንድ ሃይማኖት፣ አንድ ጥምቀት ነው ያለችው። እኛ የምንሰግደው ለእግዚአብሔር አምላክ ብቻ ነው። እኔ ለሰው አልሰግድም፣ ለሰው አላጎበድድም። ኧረ ትሰግዳለህ። አትሰግድም? አሁን ለቅዱሳናት አትሰግድም?
እኔን ጠይቀኝና ለሰው ትሰግዳለህ ማለት ነው። እሺ ለሰው ለቅዱሳን አትሰግድም? አሁን ለአቡነ ተክልዬ ትሰግዳለህ? አትሰግድም? ይሄ ነው ችግር። አልገባኝም ማለት መብት። እኔን ጠይቀኝ አልከ። አሁን ለእንትን አትበል፣ ለክብራቸው ሰግዳለሁ ምናምን ብለው ዋቴ አታደርገኝም። መቼ ዋቴ አላረግም። ግን እኔ የምሰግደው ለአንድ እግዚአብሔር አብ ወልድ መንፈስ ቅዱስ። የክብር ስግደት ግን አይደለም ለቅዱሳን። መጽሐፍ ቅዱስ ራሱ ይላል እኮ ለቅዱሳንን አክብሩ ይላል። የቅዱሳን መከበርማ ቅዱሳንም ምንድን ነበር ያለው? ቅዱሳንም ይከበሩ ይላል። ቅዱሳን አይደለም ለቅዱሳን መላእክት ላይ ራሱ ቅዱሳን መፍረድ ይችላሉ ይላል። ቅዱሳን መላእክት ላይ ሁሉ መፍረድ ይችላሉ። ለቅዱሳን መስገድ የክብር ስግደት ለቅዱሳን አይደለም ለንጉስም ይሰገድለታል። ንጉስ ይሰገድለታል። የእውነቴን ነው የምልህ። ምናልባት አንተ አሁን ላይ በምትኖረው ለሚዲያው ምናምን ማድረጋችንም ጥሩ ስላልሆነ እኔና አዋቂ ብለው እንደሚመድቡኝ ስለማልፈልግ ብዙ አላወራም። ብራዘር ለራሴ ነው የማውቀውን ይዤዋለሁ። ግን ወንጌል ግን ስበኩ ይላል እኮ ወንጌል ስበኩ ይላል እኮ ዓለም ላይ ሙሏት ወንጌልን ስበኩ ይላል። ወንጌልን ስበከኝ እስኪ አንድ ሁለት ወንጌል ስበከኝ። ለምሳሌ ከሚለው ላውጣና ላንብልህ ማብራታ ልዘግብ። ለምሳሌ የሮሜ ሰዎች ምዕራፍ 10 ማንም አልሰደባችሁም፣ አልተሳደበም። አሁን ይኸውላችሁ እዚህ ጋር አውርደ ምናምን አልሰደባችሁም። ሲሳደብ እኮ እኔ ነኝ መልስ የምሰጠው። በተናገረው ነገር ባሳየህ ነገር አክሱም ጽዮን ማርያም ውስጥ አለ። እዛ ውስጥ ላሉት ነገሮች እኛ ተጠያቂ አንሆንም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥለው የራሳቸው ሲኖዶስ አላቸው። በእነሱ ጉዳይ ላይ ደግሞ እኔ መልስ መስጠት አልችልም። እነሱ መጥተው መልስ ይስጡ። ከእነሱ ተወካይ ያለን ካላችሁ መታችሁ ማስረዳት መብታችሁ። እኔ ማንም ሲጠይቅ ዝም ብለህ እኔን ቾፍ ልታደርገኝ አችልም። በስነ ምግባር ታወራኝ፣ በስነ ምግባር አወራዋለሁ። ስርዓት ባለው መንገድ መወያየት ከቻለን በስነ ስርዓት እንወያያለን። በምችለው መንገድ ብቻ ነው የምመልስለት። እዚህ ላሉት አንዴ ልናገር። እኔ በምችለው መንገድ ብቻ ነው የምመልስለት። እኛ ከአንተ በላይ እናውቃለን እንችላለን ካላችሁ ጋብዛችኋለሁ። እዚህ ጋር አንተ ጃፒ ትክክል አይደለም እኔ ነኝ ትክክል ካላችሁ ኢትስ ኦኬ መነጋገር እንችላለን። ዝም ብላችሁ ግን አስተያየት ብትሰጡኝ እኔ ሌላ ነገር ውስጥ ከታችሁኝ ደግሞ ላስቀይማችሁ ስለምችል ተው ፕሊዝ። እሺ ምን ይላል መሰለ የሮሜ ሰዎች ምዕራፍ 10 ከቁጥር 9 ጀምሮ ምን ይል መሰለ? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ስለዚህ መመስከር አለብህ። ኢየሱስ ጌታ ነው እያልክ ለማያምኑ ሰዎች መመስከሩ ምን ያደርጋል? እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ስትመሰክር እየዳንክ ነው የምትሄደው። መጽሐፍ ምን ይላል? በእርሱ የሚያምን አያፍርም ይላልና። ስለዚህ ምን ይል መሰለ ሌላው 12 ላይ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም ሁሉ የሚጠራ ይድናልና ይላል። ስለዚህ በደንብ እያለ ይናገራል። ስለዚህ የእሱን ስም መጥራት አሁን ጴንጤ ዝም ብሎ ኢየሱስ ጌታ ነው እያለ የሚጠራ ሞር በረከት እያገኘ ስለሚሄድበት ነው። ከመሬት ተነስቶ አይደለም። የእሱን ስም ብቻ በየጊዜው የሚጠራው ያንን ለማለት ፈልጌ ነው። ኦኬ። እና ታዲያ አሁን ኦርቶዶክስስ ይኸው ማርያም ሲለያየው ጀለሴ ጸሎቴን ትሰማኛለች ያልኩትን ታደርግልኛለች ብሎ ነው ያለው። እውነት ነው። ታዲያ ውሸት ዋሸን? እሺ የቱ ጋ ነው የሚለው ማብራተር
አንተ ደግሞ የቱ ጋር ነው የሚለው ማለት ምንድን ነው? አሁን እኔ ለምን ስትለኝ አሳየው። የምናወራው ኢየሱስ ክርስቶስ የምንለው እንደ ጽድቅ ስለሚቆጠርልን በተናገርን ቁጥር የእግዚአብሔርን በረከት ስለምናገኝ ነው ኢየሱስን የምንሰብከው። አሁን እሱ ማርያም 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 ጸሎቴን ትሰማለች፣ ሁሉ ነገር ታደርግልኛለች አለ። እሺ ያልኩኝ ኦኬ። አሁን መጽሐፍ ቅዱስ ማገላበጥ ጀመርኩ። ሳገላበጥ እኔ አላገኘውም። አንተ ያገኘው ነገር ካለ እስቲ ዘግበኝ። ጸሎት እንደምትሰማ ማርያም ማርያም ማለቱ ነው ለአንተ የቸገረክ? ኖ ጸሎቴን ትሰማለች፣ የእኔን ሚስጥረኛዬ ናት፣ ታድነኛለች ሁላ ነው እዛ ላይ ያለው እና እንዴት መጽሐፍ ቅዱስ ያድነኛል ትላለህ፣ ሚስጥሬን ይሰማኛል ትላለህ። መጽሐፍ ቅዱስ ኢየሱስ መጽሐፍ ቅዱስ ላይማ ብዙ ሰው ተጽፈዋል። ብዙ ሰዎች ስለ ኢየሱስ መስክረዋል። ስለ ሙሴ ስለ ሌሎችም የመሰከሩ መጽሐፍ ቅዱስ አለ። ኢየሱስን ያወቀው በመጽሐፍ ቅዱስ ኢየሱስን ያወቀው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለነገረ ማን የጻፈው መጽሐፍ ቅዱስ? ሐዋርያቶች በምን ተመርተው? በመንፈስ ቅዱስ ተመርተው መጽሐፍ ቅዱስ ነቢያቶች፣ ሐዋርያቶች በመንፈስ ቅዱስ ተመርተው ጻፉት። ስለዚህ ከመጽሐፍ ቅዱስ በኋላ ሌላው የቅዱሳንን መጽሐፍቶች የጻፉት በመንፈስ ቅዱስ ተመርተው አለመሆኑን በምንድን ነው ያረጋገጥከው? በጣም መልካም ጥያቄ ነው። ምን ሆነ መሰለ ጳውሎስ ላይ ከዚህ መጽሐፍ የጨመረ የቀነሰ የተረገመ ይሁን ብሎ ጳውሎስ ላይ አይደለም ጳውሎስ አለ ዮሐንስ ራእይ ላይ ነው። ምኑ ዮሐንስ ላይ ነው፣ ጳውሎስ ላይ አይደለም። መጽሐፈ ጳውሎስ እኮ የሚል የለም። ጳውሎስ አለ ነው ያልኩ እኮ። ጳውሎስ ላይ አይደለም፣ ጳውሎስ አይደለም ያለው። ማን ያለው? የዮሐንስ ራእይ ላይ አይደል እንዴ? መጨረሻው ላይ እኮ ነው የተጻፈው። መጽሐፍ ቅዱስ መጨረሻው ላይ የተጻፈው በዚህ መጽሐፍ ገላትያ ላይ አይደል የተጻፈው? እንደሱ ስማ፣ አንድ ነገር ልንገርህ። ራሱ ምዕራፍ ስንት ላይ ነው? ቤተሰብ ስለ ምዕራፉ ስማ፣ ቆይ እዚህ ያሉት ስለሚያውቁ የተረገመ የምንለያየው በምን እንደሆነ ልንገርህ። እኔ የመጽሐፍ ቅዱስ ኮንቴክስቱን ጠቅላላ ነው አይምሮ ውስጥ የከተትኩት። ገባኝ። እዚህ አንድ የጻፉልኝ የተረገመ ይሁን የሚል አለ። እኔ አላነብልም እንዴ? ለምን አንተ ታነበዋለህ? መጽሐፍ ቅዱስ እዚህ ላይ ጻፉልኝና ጻፉት ጥቅሱን ዮሐንስ ራእይ ምዕራፍ 22 ላይ ዮሐንስ አልኩ እኮ ጳውሎስ ትለኛለህ አንተ። ጳውሎስ የሚል ጥቅስ የለም ብሮ። አንተ እኮ ነው ያልከኝ ጳውሎስ፣ እኔ ግን ዮሐንስ አልኩህ እኮ። አይደለም ጳውሎስ የሚል ጥቅስ የለም እያልኩ ነው እኮ። መጽሐፍ ጳውሎስ የሚል ጥቅስ የለም እያልኩ ነው። ራእይ 22 ጳውሎስ ላይ ስትለኝ እኔ ምን አልኩህ? ጳውሎስ ላይ አላልኩም፣ ጳውሎስ አለ ነው ያልኩህ። ምንድን ነው የምትለው? ጳውሎስ ማለት በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ቁጥር ስንት? 22 ብሎኛል። እሺ የትኛው ላይ? ገላትያ 1:8 ላይ አይደለም፣ የመጨረሻው ላይ ምን ይላል መሰለህ? ይኸው ያነብልሃለሁ። ይኸው እሺ አንብብልኝ። የመጨረሻው ላይ አይደል የሚለው? ማንም በዚህ በትንቢት መጽሐፍ ከተጻፉት ቃላቶች አንዳች ቢጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍ እና ከቅድስቲቱ ከተማ ከእግዚአብሔር እድሉን ያጎድልባታል ይላል። አይልም። እኔ የተረገመ ይሁን ያልኩት ቃል በቃል እኔ ያልኩት ቃል በቃል የተረገመ ይሁን የሚል ነው። ስለዚህ ጳውሎስ ለምን እንወሻሻለን? የዮሐንስ ራእይ ላይ ነው እኮ ያለው አይደለም። እኔ ላንብብልህ። ማናቸው የሚልኩብን? ምን አውቄ? ይኸው እኔ የማነብልህ ጳውሎስ የገላትያ ሰዎች ምዕራፍ 1 ቁጥር 8 ላይ ብታነብ 9 ላይ ብታነብ አስቀድመን እንዳልን
እንዲሁ አሁን ሁለተኛ እላለሁ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል ጳውሎስ ነው ያለው። ታዲያ አሁን አንተ የምትለውና እዚህ ጋር ቃል በቃል ነው ያልኩት። ጳውሎስ ነው ያለው። ብራዘር ላንብብልህ። እኔ ያልኩት የተረገመ ይሁን ነው ወይስ አይደለም? እሺ ችግር የለውም። እሺ ሁለታችንም እኔ የተረገመ ይሁን ጳውሎስ ብለዋል አልኩኝ። ያልኩትን ገላትያ ላይ 1:8 ላይ ምን አለ? 1:9 ላይ አስቀድመን እንዳለን እንዲሁ ቃላት ነው። ችግር የለውም። አያጣላንም። አያጣላንም። ግን ያልኩትን አላልክም አይደለም። ራይ ላይ ነው አትበለኛ። እኔ ያለው ጳውሎስ እንዳለው በዚህ መጽሐፍ ላይ ጨመረ ስትለኝ ነው ይሄው አለኩ ጨመረ ብለሃል ይላል። ነገር ግን ይላል እዚህ ጋር ነገር ግን ከሱ በላይ ትንሽ አንብበው። ነገር ግን ይላል እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብኩላችሁ የተረገመ ይሁን ይላል። እኛ ከሰበክንላችሁ የስ ኦኬ። እዚህ ጋር ደግሞ ምንድን ነው የሚለው? በማንም ቃል በቃል ነው የሚለው ጳውሎስ። አንድ ይኸውልሽ፣ ዮሐንስ ደግሞ ምን ይላል? ማንም በዚህ በትንቢት መጽሐፍ ከተጻፉት ቃላቶች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ ከእግዚአብሔር እድሉን ያጎድላል ይላል። እድሉን ያጎላል። እኔ ያልኩት ደግሞ ቃል በቃል የተረገመ ይሁን ብሎ ጳውሎስ ጽፏል ብዬ ስናገር አይ ጳውሎስ አይደለም ዮሐንስ ራእይ ነው አልከኝ። ዮሐንስ ራእይ አይዲያው ገብቶኛል። ጳውሎስ ግን በስነ ስርዓት ከነርግማን ያስቀመጠው ይኸው ማንም ይላል እዚህ ጋር እንደሚለው። ነገር ግን እኛ ብንሆን ወይም ከሰማይ ነው የሚለው ከሰማይ መልአክ ጨምሮ አንተ ካልከው ጋር የሚጋጨውን ልነግር ነው። ቅድም ካልከኝ ጋር ምን አልከኝ? ሌሎቹስ ቢሆኑ ስትል ሌሎቹ አልተጠሩ መጽሐፍ ቅዱስ ይካተቱ ነበር። እነዛ ቅዱሳናቶች መጽሐፍ ቅዱስ ላይ ትንቢት ይነገርላቸዋል። ምክንያቱም ስለ ቅድስት ድንግል ማርያም ሳትወለድ በፊት ትንቢት ተነግሮላታል። ስለ ዮሐንስ በመጽሐፍ ቅዱስ ትንቢት ተነግሮላታል። ጥላቻችሁ ከቅድስት ድንግል ማርያም ጋር ነው አይደል? ዮሐንስ አልኩ እኮ። ለምንድን ነው የምንጠላት? ለምንድን ነው የምትጠራ? የተከበረች ብዙ ቅዱሳንና ማርያም ስላለ ስለዚህ ማን ነው ያው መኪና የወሰደው ልጅ ማን ነው ስሙ? አዶናይ ስለ አዶናይ ነው የምናወራው። እና አዶናይ ማርያም ለምን አለ ብለን አይደለም። ማርያም ብሎ ጸሎቴን የምትሰማኝ አሳየኝ አልኩ። እኔ አሁን ለምሳሌ የተረገመ ይሁን ስለ ገላትያ 1:8 ነገር ለምንድን ነው መሰለህ እኔ ለምንድን ነው በዚህ የምትሄድብኝ? ብራዘር አንዱን ጨርሰን ወደ አንዱ ላስረዳሽ እኮ ነው። ታዲያ እሺ ይሄን አስረዳኝ መጀመሪያ። ምን ይላል? ከሰማይም ካለው ይላል። ይሄን በደንብ ስማኝና አስረዳኝ። ዝም እላለሁ። ምን ይላል? ነገር ግን እኛ ብንሆን ወይም ከሰማይ መልአክ ነው የሚለኝ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብኩላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ። ሁለተኛ ጊዜ አንዴ አይደለም። ከተቀበላችሁት የተለየውን ማንንም ቢሰብክላችሁ የተረገመ ይሁን ይላል። አንዴ አይደለም ሁለት ጊዜ ነው ጳውሎስ ያለው። አሁን ትቀጥላለህ አንተ። የቅዱሳት ምን ይላል መሰለህ? ራሱ ጳውሎስ አንተ ባልከው መንገድ በቅዱሳት መጽሐፍት የሚለውን እኔ ለምን መሰለህ ጥቅስ ስለማልይዝ ትንሽ አስቸጋሪ ነው። እኔ አንብቤልህ አመጣዋለሁ። አሁን ከፍት ነው። በቅዱሳት መጽሐፍት ላይ የተጻፉትን የሚለውን ስለ ቅዱሳት መጽሐፍት ላስረዳ ስለምችል ብራዘር ቆያኔ ዌት አንተ የሚያግዙ ነፍ ሰዎች አሉ። እኔን የሚያግዙኝ የሉ። አንተን አምጣ። የአንተ ወንጌለኞች ይምጡ ያግዙ። ስለ ቅዱሳት መጽሐፍት ሰራዊት ነው። የጥቅስ ባለቤት ነው። የወንጌል ባለቤት ነው። ይጠቅሳል። የአንተዎቹን ጠይቃቸው። እዛ ከስር ይጻፉልህ። ጠይቃቸው። አይጽፉም። እዚህ ጋር ለምን መሰለህ? በጥቅስ የሚያብድ የለም። ምናምን አይደለም፣ በእውነት ነው የምናምነው። እሺ መጽሐፍ አይደለ እንደምናምነው መጽሐፍ ቅዱስን አይደለም ቅዱሳን መጽሐፍት የተጻፉት መጽሐፉ እንዲታይ ነው ወይስ እንዲነበብ ነው የተሰጠ? እንዲነበብ መስሎኝ ይስጡህ እንጂ ያነበብከው አንተ ሁሉንም አንብበዋል። ይሁን ተው እንጂ አላነበው፣ ግን የሚጠቅመኝን እያነበብኩ ነው። ሁሉም ይጠቅማል፣ ግን ከአንተ ጋር ስወያይ የሚጠቅመኝን ነገር እያመጣው ዱብ ዱብ አደርጋለሁ።
ችግር የለውም። አሁን በአዲስ ኪዳን ስለዚህ ጳውሎስ ነው ያለው 2 ጊዜ የተረገመ ይሁን ያለው ጳውሎስ ነው። ያዕቆብ 5:16 ብለዋል። እሺ አንብብላችሁ። ታፕ ኮፒ ሊንክ እያደረጋችሁ ፈታ እያልን ነው እኔና ጃፒ። ኦኬ እንደዚህ ይላል። ይኸውልህ የያዕቆብ መልእክት 5:16 እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃያል ታደርገዋለች። ትክክል። የጻድቅ ሰው የጻድቅ ሰው ምንድነው የሚለው ዮናስ? የጻድቅ ሰው የያዕቆብ መልእክት ነው ያልከኝ አይደለ? አልከፈትኩትም፣ እያነበብከው ስለሆነ ጸሎት በስራው እጅግ ኃያል ታደርገዋለች ይላል። ይህንን ሳይሆን ደግሞ እኔ የፈለግኩት የጳውሎስ ምንድን ነው ያለው መሰላችሁ? የያዕቆብ መልእክት ምዕራፍ ስንት? 5:16 እሺ ምን ይላል መሰላችሁ? እንማማር ገባችሁ? ከሚሰደበን እናስተምረው። መማር ነው የምፈልገው። ታንክ ዩ። ምን ይላል? እርስ በርሳችሁ በኃጢአታችሁ ተናዘዙ። የጳውሎስን ስለ እንትን የሚያወራው ስለዚህ ምንድን ነው የሚለው? እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይላል። ይሄ በእኔ ትርጉም ልተርጉሙ በመጽሐፍ ቅዱሳዊ ወይስ አንተ ምንድን ነው የምትለው? ያንተን ልስማና ወደ እኔ። ቅዱሳንም ደግሞ ቅዱሳን መከበር እንዳለባቸው ምነግር የቅዱሳን መጽሐፍትን እያነበባችሁ ይላል። ጳውሎስ ለጢሞቴዎስ ነው የጻፈው። እኔ አውቀዋለሁ እንትኑን ጥቅስ ስለማልይዝ ነው እንጂ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ የቅዱሳን መጽሐፍት እያነበባችሁ የሚል አለ። እናንተ የምታውቁ የመጽሐፍ ቅዱስ ጥቅስ ልነግርህ ነው። እሱ ጋር ነው ችግሩ እኮ። አሁን ለምሳሌ በብሉይ ኪዳን እያሉ ትንቢት የተነገረላቸው መጽሐፍ ቅዱስ የተጻፉ ብዙ ኃያል ለእኛ ይጠቅመናል የተባለውን መጽሐፍ ቅዱስ ጽፎልናል። ቅድስት ድንግል ማርያም እነሱን ራሱ ፔንታዎቹን እኔ ነኝ ኦርቶዶክስ ማድረጋቸው። ትክክል ታደርገናለህ። ተባረክ። እና ወደ ገደለው ስንገባ ማለት ነው ትንቢት ተነግሮላቸው እያንዳንዱ እነ ዮሐንስ፣ ቅድስት ድንግል ማርያም፣ ሌሎችም በትንቢት የተነገረላቸው ከ2000 ዓመት በፊት አዲስ ኪዳን ላይ ራሱ ጉብ ብሎ ታገኘዋል። ስለነ ሙሴ እዚህ ጋር ይጽፈዋል። እዚህ ጋር የጻፈው እዛ ጋር ልክ ነው። ምንም የሚቀጃበር የለውም መጽሐፍ ቅዱስ። የተመቻመቸ ግን የለም ወንድሙን የተሳደበ ገሃነም ይገባል የሚለው። ወንድሙን የተሳደበ አይልም። እስቲ አምጣው። ወንድሙን ደንቆሮ የሚል ገሃነም ይገባል ይላል። ኢየሱስ ክርስቶስ እኮ ሴጣን ብሏል። ራሱ ክርስቶስ ነው የሚለው። ክርስቶስ ራሱ ጳውሎስን አናዶ ሴጣን ብሎታል። ጳውሎስ አይደለም፣ ጳውሎስ የለም ነበር። ጴጥሮስን ይቅርታ፣ ጴጥሮስ ስማቸው ይምታታብኛል። ጴጥሮስ ሰይጣን አይደለም ያለው። ዞር በል አንተ ሰይጣን፣ ዞር በል አንተ ሰይጣን። ምን አለ? ድገማት። ምን አለ? ለምን እንዳለው ታውቃለህ? ዞር በል አንተ ሰይጣን ያለው በተቀልት ሲኖርበት ሊያሳስተው ፈለገ። ገባ እንዳይሰጣው ዞር በል አንተ ሰይጣን አለው። የራሱ ነው ያለው። እኔ ለምንድን ነው ያልኩትን ለወጥ እያልሽ የምታመጪው? ጴጥሮስ ነው አልኩህ እኮ። አሁን ቅድም ስለጠየከኝ እኔ ልመልሰው። ምን አለ መሰለህ አንተ ያልከው እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃያል ታደርጋለች ይላል። እርስ በርሳችሁ ነው። እኔ ለአንተ አንተ ለእኔ መጸለይ እንችላለን። ትክክል። ከሞተ በኋላ የሚለውን አሳየኛ። አሁን አንተ እያልክ ያለው እኮ ከሞተ በኋላ
እንዴት ነው የምንተለያየ? አይደለም እርስ በርሳችሁ ካልከው እኔ ለወንድሜ ለጃፒ ብጸልይ በጣም መልካም ነው። ስለ ኢትዮጵያ ብጸልይ፣ ስለ ማንም ሰው ብጸልይ ይሄ መጸለይ በረከት አለ። ለምን መሰለህ? በቅዱሳን መጽሐፍት ላይ በቅዱሳን ላይ ብትለኝ አሁን ምን ያገናኝ? በቅዱሳን ላልከኝ እኔ የተረገመ ይሁን ብዬ ገላትያ 1:8 እና 9 አነበብኩልህ። ዳግመኛ ነግራቸዋለሁ ብሎ የተረገመ ይሁን አለ። ከሰማይም መላእክት ቢነግራቸዋል። በቅዱሳት መጽሐፍት ላይ ብዙ የተጻፉልን አሉ። የቅዱሳንን መጽሐፍት እናከብራለን እና እንመካበታለን። ማን ጻፉ አላቸው? የተረገመ ይሁን ካለ ማን ያለው? ይኸው ጳውሎስ። ምኑ ነው እንዳትጽፉ? ይኸው ከዚህ ውጭ የሚጽፍ የተረገመ። ምክንያቱም ስለ ኢየሱስ አይደል? ጳውሎስ የጻፈውን እኮ አንድ ጊዜ በእናታችሁ እኔ እኮ ወደዛ ውስጥ ብራዘር እኔ አሁን ትንሽ እንትን እያሉ መግባት አልፈለግኩም እንጂ አውጥቼ አሳይህ ነበረ። አሳየኝ፣ ልኬን አሳየኝ። በቃ እኔ ፈልጌያለሁ። በቃ አሳይ። ጳውሎስ ለጢሞቴዎስ የጻፈውን አንድ ጊዜ አውጡልኝ። ለጢሞቴዎስ ሌላው ለምን መሰለ? ከኢየሱስ ጌትነት ጋር የሚፋለስ ትምህርት ነው ያለው። ለዛ ነው ያልተፈለገው። ብራዘር ችግር የለውም። ቤተክርስቲያን ከመጽሐፍ ቅዱስ ሀሳብ ውጭ ካስተማረች እኔ ራሴ ቤተክርስቲያንን ልወቅስ እችላለሁ። እሺ ለምሳሌ ከቤተክርስቲያን ከዛ ከመጽሐፍ ቅዱስ ሀሳብ ውጭ የሆነውን አስተምራ የሆነ ገድል ሰርዛ ጳውሎስ በቅዱሳን መጽሐፍት እየተመራችሁ የሚለውን አንድ ጊዜ ጻፉለት እስቲ ቤተሰብ። እኔ ጋር የሆነ ጥቅስ ብላቸው ላጥ ያደርጉትና ያወጡልኛል። ላጥ እነሱ በጥቅስ ያበዱ ናቸው። ኤርሚ አንዴ ፕሊስ ብራዘር። እኔም ላመጣ ነዋ። ኤርሚን ካስገባ እኔም ሌላ ሰው አመጣለሁ። ኤርሚ እኔም ደግሞ አመጣለሁ። ሄይ ወንጌላውያን ከች በሉ። እንደዛ በጦር ሰራዊት እኔም ይዤ እመጣለሁ። ጦር ሰራዊት አይደለም፣ አንድ ቀን አንድ አመጣልሃለሁ። አንድ ብራንድ ነው የማመጣው። አንድ ብራንድ ይዤ እመጣለሁ። አታስብ። ፕሊስ ብራዘር አንድ ጥቅስ። አይ ድብድብ አይደለም፣ ድብድብ አንፈልግም። ድብድብ ሳይሆን እኔም አንተ የምትለው ይሄ ሁለተኛ ጢሞቴዎስ 3:16 ነው። ሁለተኛ ጢሞቴዎስ 3:16 እኔ ጥቅስ ስለማልይዝ ኮንቴክስቱ ግን ሁሉም አለ አይምሮ ውስጥ። የጌታ ልጆች ከች በሉ። ጥቅስ እያስኩ አልወጣም። እሺ አልኩህ እኮ አይዲያውን ነገርኛ ምንድን ነው ማለት የፈለግኸው? ሁለተኛ ጢሞቴዎስ አንድ ጊዜ 3:16 አንተ የምትለው ነው። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለትምህርት ምናምን የሚለውን ነው አይደል የምትለው? በቅዱሳን መጽሐፍት። ስለዚህ አንደኛ ጢሞቴዎስ ነው ያልከኝ? ሁለተኛ ጢሞቴዎስ 3:16 እሺ ላውጣለት የመጨረሻው ማለት 3:16 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግዛጽ ልብንም ለማቅናት በጻድቅም ላለው ምክር ደግሞ ይጠቅማል። ታዲያ ከሌላ መጽሐፍ ጋር ምን አገናኝ? ምን ይላል? 15 ላይ እናነበው። ከሕፃንነትም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበት ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍት አውቀሃል ይላል። ከሕፃንነት ስለማ ኢየሱስ ክርስቶስን፣ ስለሌላ አይደለም። ኢየሱስ ክርስቶስን። ከዛ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ሁሉ ይጠቅማል ይላል። ዮናስ እንደዚህ ነው የሚለው። ነገር ግን ክፉዎች ሰዎችና ታላዮች ነገር ግን 2:13 ሁለተኛ ጢሞቴዎስ ኧረ ያለው 3 ነው። ሁለተኛ ጢሞቴዎስ እንዲህ ያለን ያልሰማው ያልከን ኤርሚ ሁለተኛ ጢሞቴዎስ 3:16 አንተ ያልከው ፖይንት እዛ ላይ መሰለኝ። ለዛ ነው እኮ
መጀመሪያ ስለምን እንደምታወሩም እንትን አላለኝም፣ ግን ስለ መጽሐፍት እያወራ ስለነበረ ሜይ ቢ ጢሞቴዎስ የላከው ስለ ቅዱሳን መጽሐፍት የሚያወራበትን ነው እኔ የጠየቁ እኮ። ይሄኛው ፓርት ነው። ኦኬ የተጻፈው ስለ ኢየሱስ ክርስቶስ ነው የሚያወራው። አዳምጥ፣ ችግር የለውም። እኔ አዳምጣል መችም ቢያልኩኝ እኮ ታዲያ አዳምጣ ይሁን ላምባ ምን የሚለው 2:13 ይላል። ሁለተኛ ጢሞቴዎስ 3:16 ነው ያለ አባቴ። ችግር የለው 16ም ካለ አንተ ጆሮ ይዘንጣል፣ ችግር አለበት። ጃፒ በደንብ አዳምጠው። 3:16 ነው ያለ ኤርሚሻ። ኦኬ ችግር የለውም። እሺ ላንብብልህ። 3:16 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግዛጽ ልብንም ለማቅናት በጽድቅን ላለ ምክር ደግሞ ይጠቅማል ይላል። ተባረክ። አሁን 15ን አንብብልኝ አንዴ። እዛው ላይ 15 ሀሳቡ የሚመጣው ከሱ አይደለ? ከሕፃንነት ጀምረ ክርስቶስ ኢየሱስ በማመን መዳን የሚገኝ ምን በማመን ከሕፃንነት ጀምረ ክርስቶስ ኢየሱስ በማመን መዳን የሚገኝበት ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍት አውቀሃል። አየህ፣ ማንን የሚገኝ ኢየሱስ ክርስቶስ ነው። ሀሳቤ ይህንን ነው። ከሕፃንነት ጀምሮ ምንድን ነው የሚለው? ክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን የቅዱሳንን መጽሐፍት አውቀሃል ይላል። የቅዱሳን መጽሐፍት እነማን ናቸው? የማንን ነው? ፈርስት ኦፍ ኦል የማንን? እዚህ ጋር ነው ፎከስ ማድረግ ያለው። የክርስቶስ ኢየሱስ አከተመ። አሁን ለምሳሌ ቅዱሳን መጽሐፍት ከተባሉት ውስጥ አልከኝ እኮ ቅዱሳን ማመጣልኝ ራስህ እንጂ ኤርሚ። ቅዱሳን መጽሐፍት ከተባለው ውስጥ ለምሳሌ የእንትንን ማነው ስሙ የዮሐንስ የመጥምቆ ዮሐንስ መለኮቱ ዮሐንስ መጽሐፍ ቅዱሳን መጽሐፍት የሚባሉት እነማን ናቸው? ተሰርዟል። በእናንተ ነዋ። በእኛማ መጽሐፍ ቅዱስ ነው። በእኛ መጽሐፍ ቅዱስ ማንን ነው? እኔ አሁን ይህ እንድታስረዳኝ ነው የፈለጉት። ዮኒ ዱዩ ነው። ግን መጽሐፍ ቅዱስ ራሱ ከመጀመሩ ነው ቤተክርስቲያን ወይም ሰዎች መጠቀም የጀመሩት ታውቃለህ? ማኛው እሱን ሳይሆን ከእሱ ጋር ነው አሁን የምናወራው። እኔማ በሱ ደረጃ እኔም በሌብሉ አወራለሁ። በቃ ማኝዜ የመቻቸው አውራ ጥቅስ ፈልግ የሌብል ጉዳይ አይደለም እንደ ጀስት ለመማማር ያህል ነው። እኔም እኮ ከ6 ወር በኋላ ኤርሚሻ ከአንተ ጋር እናወራለን። ኧረ ችግር የለም ደስ ይለኛል። ይመቻቸው በቃ ምንድን ነው አልኩህ እኮ ገባህ? መች መጣ ምናምን እርግጠኛው እሱን ብትጠይቀው አያውቀውም። አባቴ ገባህ? አሁን ነው ጃፒን ብትጠይቀው ኤርሚ እንደሚያውቀው ነው ያውቃለሁ። ነው አንተ እንደምታውቀው ምኑን? አሁን የጠየቀኝን አንተ ታውቀዋለህ? እኔ የጠየቅኩ የቅዱሳን መጽሐፍት ኤርሚ የጠየቀውን ታውቀዋለህ ወይ ነው? ምንድን ነው የጠየቀው ኤርሚ? አንተን እኮ ነው የሚጠይቀው። የት ነበርክ ሲጠይቀኝ ታዲያ? በሉ ጃፒ በቃ አውሩ ሲመቻችሁ። አንተ ቤት ገብቶ እየጠየቀኝ የቱን ይለኛል? ምን ይሻለኛል? አሁን አንተ የፈለግከውን ጥያቄ እኮ ጠየቅ። እንደኔ እንደ ራሴ አሁን እንደሌላው ጉግል አድርጌ መመለስ እችላለሁ፣ ግን አልፈልግም። ሰዎች ቤተክርስቲያንን ወክዬ እንዳልሆነ ማወቅ አለባቸው። አሁን ለምሳሌ ኤርሜ የጠየቀውን ጉግል አድርጌ መመለስ እችላለሁ፣ አልፈልግም። እኔ መዋሸት አልወድም። የማውቀውን አውቃለሁ፣ የማላውቀውን አላውቅም የምል ሰው ነኝ። ስለዚህ አኬን ጉግል ያለኝን ጥያቄ ከመቼ ጀምሮ ነው ብዬ ጠይቄ መመለስ እችላለሁ። ትርጉም የለውም ሳውቀው በደንብ። እሱ ለእኔ አስፈላጊው ክርስቶስ እንጂ ለእኔ አስፈላጊው አዳኝ እንጂ
መቼ ተጀመረ፣ በዚህ ወጣ፣ በዚህ ገባ የሚለው የትም አያደርስም በሚል ስለማ ግን አሁን እኔ ጠየቅኩ። አንተ ራስህ በተናገርከው ነገር ላይ እኛን በምትጠይቀው ጉዳይ ላይ ይህንን መልዕክት አስተላለፈልህ ጳውሎስ። በቅዱሳን መጽሐፍት እየተመራችሁ አለ። ስለዚህ የቅዱሳን መጽሐፍት እነማን ናቸው ብዬ ጠየቅኩ። ብሉይ ኪዳን ነው፣ ብሉይ ኪዳን እና አሁን እዛ ጋር ላሉት በቅዱሳን መጽሐፍት እየተመራችሁ እያለ ለጢሞቴዎስ ሰዎች የሚያወራቸው ብሉይ ኪዳንን ብሉይ ኪዳን እንጂ ሌላ የቅዱሳን መጽሐፍት የለም። የለም ካለማ አለ ይላቸዋል እኮ የለም። አሁን አንተ በምታምነው ነው እሺ ነው የምልህ አለ። ምክንያቱም ዓለም ላይ ብትሄድ የኦርቶዶክስ መጽሐፍ ምንድን ነው? መጽሐፍ ቅዱስ ነው። የጴንጤ የምታመጣ መጽሐፍ ቅዱስ፣ ካቶሊክ ብታመጣ መጽሐፍ ቅዱስ ነው። የትኛውን ብታመጣቸው መጽሐፍ ቅዱስ ነው። ተጨማሪ ብለው ነው ሲናገሩ እንኳን ተጨማሪ ብለው እንጂ ይሄ ነው ብለው አይደለም። ተጨማሪ ብለው ነው ራሱ ሲሉ የነበሩት እንጂ መጽሐፍ ነው ብለው አይደለም። ስለዚህ መጽሐፍ ቅዱስ ዘሆል ባይብልን ካመጣ እሱን ነው የሚለው። አሁን ለምሳሌ የብዙ ትምህርቱን ብሉይ ኪዳንንም አዲስ ኪዳንንም የነሱ የቅዱሳን መጽሐፍ ናቸው። የተጨመረብህ ምንድን ነው? የተረበሽክበት ነገር ምንድን ነው? ኦርቶዶክስ ከመጽሐፍ ቅዱስ ውጭ የምታስተምረው ስህተት ነው የምትለው አንተ ምንድን ነው? አዎ ለምሳሌ ከሲኦል አውጥቶ ወደ ገነት ማግባት ይቻላል የሞተን ሰው በኦርቶዶክስ መጽሐፍ ቅዱስ ይሄን አይልም። የቱ ጋር እንግዲህ ከራሱ ከኔ ጋር ሲወያይ የነበረ ወንድም አለ። የሱ ቪዲዮ ማሳየት ይችላል። አንተ አሉ አልክ፣ ከዛ ለምን አሉ ብለህ አልጠየቅም? ጠየቅኩኝ እኮ ስጠይቅ መጥቶ ክርስቶፎረስ የሚባል የዲያቆን የኦርቶዶክስ ዲያቆን መጥቶ እኔ ፔጅ ላይ ብዙ ጊዜ ይመጣል፣ አስረዳኝ። እንዲያውም ከነ እንዴት አርጋ ትጸልይ እንደነበረ እንዴት አርጋ አርባር ክርስቶስ ሳምራ 5000 ከሲኦል እያወጣች ሁልጊዜ ስሟን ለሚጠራ ወደ ገነት የምትመልስ ቅድስት እንደሆነች ነው የሚናገረው። ዘራ ብሩኩም እንደዛ ያደርጋል። አንተ ራስህ እኮ ልትመልስ ትችላለህ። እሺ መልስ። እንዴት? እኔ ከሞትኩ በኋላ ማውራ እኮ ከሞትኩ በኋላ ሞቼ ጻድቅ ነው እኮ ችግሩ። ጻድቅ ኖ አይ ማውራ ምን መሰለ፣ አንዴ አዳምጠኝና አብርሃም ጻድቅ ነው አይደል? አዎ ኦኬ። አብርሃም ሞቷል፣ ትክክል። ጸድቋል፣ ግን ጸድቋል፣ ትክክል። የት ነው ያለው አብርሃም? በመጽናኛ ቦታ መጽሐፍ ቅዱስ እንደሚለው። የት? ሉቃስን ማንበብ ትችላለህ እኮ። የት ነው አብርሃም ያለበት? መጽናኛ ቦታ በዚህ ይጽናናል ብሎ አብርሃምን ተናገረ። እንደሚለው መጽሐፍ ገደል አለ ነው አብርሃም ራሱ ሲናገር እዛ ቦታ ላይ በሲኦልና በእኛ መካከል ከባድ ገደል አለ ብሎ ሉቃስ ላይ ላምጣለን። ሙሴ የት ነው ያለው? ወይ ልንገርህ፣ ሙሴ የት ነው? አብርሃም አልከኝ። የአብርሃምን ስመልስ ሙሴ ትላለህ። ሙሴ ስለ ደግሞ ሹሉቃ የት ነው ያለው ልትለኝ ነው። እሱን አይደለም እናወራው። ጠየቄ ልመልስልህ። ወዴት መሄድ ነው? ራሱ እኮ አብርሃም የት ነው የምትሄደው? አብርሃም የት እንዳለ ልንገርህ። ይኸው ከመጽሐፍ ቅዱስ አውጥቼ ነው። አየህ፣ ይሄንን ነው የምናገረው። ምን ይላል ሉቃስ 16 ከ19 ጀምሮ እነግርሃለሁ። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ የሚወድቀውን ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ላይ እያለ አሻቅቦ አብርሃምን በሩቅ አልዓዛርንም በእቅፉ አለ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ ማየት ይቻላል። ከሲኦል ሆኖ አሁን ጃፔ ያየኛል በእርግጠኝነት። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ።
አብርሃም ግን ምን አለ? ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለ። እሱ ይጽናናል። መጽናኛ ቦታ፣ ሰላም ያለው ቦታ ማለት ነው። እዛ ነው ያለ፣ የሚጽናናበት ነው ያለው። ከዛ ኧረ ከየት ነው የሚመጡት እነዚህ? እኔ ራሴ ግራ ነው የገቡኝ። እኔ ጋር አንተም ጋር ነው እንደሚሉ ታዲያ አንድ ላይ ነው የሚመጣው እኮ ሲከፍት። ከዛ ምን አለ መሰለ ትሰቃያለህ አለ። ከዛ ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል። ስለዚህ ከሲኦል ወደ ገነት ከገነት ወደ ገደል መሄድ የሚችል ወይም ደግሞ ወደ መጽናኛ ቦታ ሊሄድ የሚችል ማንም የለም። ዜዝ ኖባዲ። ይህን ደግሞ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9ንም ማንበብ ትችላለህ። ታምኑበታላችሁ? ብሉይ ይሄዳሉ ብሉይንም ታምኑበታላችሁ? ኦፍኮርስ እንዲህ መጽሐፍ ቅዱስ ሙሉ እንጂ ግማሽ ታምናለን፣ ግማሽ ጸድቃለን። እናንተን ያልነው እያለ ሙሉ ነው እንዴ? መጽሐፍ ቅዱስ ይዞ የሚመጣው ጴንጤ አዲስ ኪዳን ብቻ ነው እንዴ? ሙሉውን ነው ይዞ የሚመጣው። 81 አሐዱ አይደለም 66 ብሎ እኮ እናንተ ጋር ያለው ተጨማሪ ነው የሚለው 6 ብትጨምሩበት 666 ይሆናል። እንዴት 666 ላልከኝ እንዴት ድምር አቃተህ እንዴ? ድምር እንዴት ነው 6 ብትጨምርበት? ከጎኑ ነው ከፊቱ ነው። እዛ 6 ጨምርበት። ስለዚህ አሁን ሀሳቡን ልነግርህ ፈልጌ ነው። ሲኦልና ገነት በጭራሽ አይገናኙም ልልህ ፈልጌ ነው። መጽሐፈ ነገሥት አለ አንዱ መጽሐፈ ነገሥትን ያንብብልን አለ። እሺ እናነባለን። ስለዚህ በዚህ ጉዳይ ላይ በሲኦልና በገነት መካከል በመጽናኛ ቦታ ባለው መካከል ምንም የሚያገናኝ ነገር የለም። ከአብርሃም አንተ በሲኦልና በገነት መካከል ነው ያለው ብለናል። እሺ መጽናኛ ቦታ ነው። አይ እኔ አይደለሁም መጽሐፍ ቅዱስ ነው የሚለው ነው። እኔንማ ማመንም የለብህም። መጽሐፍ ቅዱስ የሚለውን ነው ማምነው። ሰው ከተከተልንማ ቅዱሳን መጽሐፍ ጠቅላላ ነው የምናምነው መጽሐፍ ቅዱስንም። እሺ ምን ይል መሰለህ? መጽሐፍ ቅዱስ ላይ ትንሽ ለየት የሚያደርገው ነገር የማነብልህ ምን ይል መሰለህ? ኦኬ አንዴ ብራዘር ሳሚ ሁለተኛ ነገሥት አንብብልን 13 ቁጥር 14 እስከ 20 ሁለተኛ ነገሥት። ከዛ በፊት የሆነ ነገር ላንብልህ። ይህን አንብብልን እና ከዛ ደግሞ አንተ ደግሞ አንብልሃለሁ፣ አታስብ። የማዳበር ችሎታን በዚህ ማዳበር አንተ ታነብ የለ እንዴ? ጎበዝ አይደለ እንዴ? ኧረ እኔ አልችልም። እኔ ማንበብ የት ነው ማለት እንዴ? ብቃትችን እያየ ነው እኮ ነው። በእውነት ጎበዝ ነህ። ብለህ እንደዚህ መጫወት እንደዚህ መነጋገር በጣም ደስ የሚል እኮ ነው። ተራድሩዬ ኖ አትበል። እግዚአብሔር የመጣው ለኃጢያን እንጂ ክርስቶስ የመጣው ለጻድቃን አይደለም። ለጻድቃን ቢመጣማ ምን ያደርግልናል? እኛ እኮ ሞተናል፣ በኃጢአት ሞተናል፣ ተረግመናል። ለእኛ ለጠፋ ነው የመጣው። ስለዚህ እሱን ነገር ነው የምነግርህ። እሺ ሁለተኛ ነገሥት 13 እሺ ሁለተኛ ነገሥትን ላነበው። እሺ 13 ከቁጥር 14 አለሙ ሽባቦ። ኧረ እባክህ ተው፣ መጽሐፍ ቅዱስ እያወራን ሽባቦ ላይ ትገባለህ። ደለሉሽ በውስኪ ደለሉሽ። ሁለት ስንት? ሁለተኛ ነገሥት 13 ሁለተኛ ነገሥት 13 ነው ያልከኝ? ኦኬ ማባያ 14 ጀምሮ ከቁጥር 14 ጀምሮ ገና አንተ ትሻላለህ ብዬ ነው እንጂ ማንበብ አያቅተኝም። ኧረ አንብብ ተው፣ ይጠቅምሃል ተው። 13 ከቁጥር 14 ጀምሬ። እሺ ምን ይላል? ኤልሳዕም በሚሞትበት በሽታ ታመመ። የእስራኤል ንጉሥ ዮስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። ኤልሳዕም ቀስትና ፍላጾች ውሰድ አለው። ቀስቱና ፍላጾች ወሰደ።
የእስራኤል ንጉሥ እጅ በቀስቱ ላይ ጫን አለው። እጁን ጫንበት። ኤልሳዕም እጁን በንጉሥ እጅ ላይ ጭኖ የምስራቁን መስኮት ክፈት አለ። ከፈተው። ኤልሳዕም ወርውር አለው። ወረወረው። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው፣ እስከ ታጠፋቸው ድረስ ሶርያን በአፌቅ ትመታለህ አለ። ታዲያ ምን ማለት ነው? እዚህ ጣፍቃ አንብብልኝ በለው ብሎ ነው። ለአንተ መጽሐፍ ቅዱስ ማንበብ ለአንተ እኮ ጥሩ ነው። ለእኔ እኔ እኮ አንተና ማን እንደሚመቹኝ ታውቃለህ? አንተና በላያ ማቴዎስ 79ን አውጣልኝ ይለኛል። ምን አደርገዋለሁ? እውነቴን ነው። ለምን አንተን አታነብለትም? እኔን የምታስወጋው አለ ልጁ። እዚህ ሳሚ የሚባል ልጅ ነው እና የመች እኔ ደግሞ ምንድን ነው ውስጡ ያለው ኮንቴክስት ብዬ ምናምን ትላለህ። እኔ አነባለሁ ከተባለ የመጽሐፍ ቅዱስ ቃል አሪፍ ነው። የሆነ ግን የማነብልህ ነበረ በእውነት የወደድኩትና በኢየሱስ ክርስቶስ ድፍት ያርጋ። አንተማ ገና ብዙ ታሪክ ይህ ሰውዬማ ሳያስነክለን አይቀርም። መማማር እኮ አሪፍ ነው። እኔ ኧረ በጣም ደስ ይለኛል። እንትን ጻፉልኝ። ምን የሚለው መሰላችሁ? በጌታ ኢየሱስ ክርስቶስ እንደተሻረ የድሮ ሕግ እንደተሻረ ሰዎች ምክንያቱም ያንን ማድረግ ስላልቻሉ ክርስቶስ የሻረውን ድሮ ሕግማ አልተሻረም። ቆይ አረ መጽሐፍ ቅዱስ ይላል። አትቸኩል። መሳቁ ምናምን ትደርሳል። የተሻረውን ነው የሰው ልጅ ስላልቻለ አዲስ ኪዳን ላይ አለ። ላሳየ ነው። አይ እንደተሻለ ዕብራውያን ላይ መሰለኝ ባልሳሳት። እኔ እነግርሃለሁ። እኔ ሕግን ልሽር ሳይሆን ሕግን ልፈጽም ነው የመጣሁት ነው ያለው። አረ ቀስ ብዬ እነግርሃለሁ። አይዞህ። እዚህ ጋር ያለው የተሻረውን ክርስቶስ ራሱ ኢየሱስ ክርስቶስ እቺን ማረሳትም እኔ ሕግን ዕብራውያን መሰለኝ ባልሳሳት። ቆይ እኔ ስለማውቀው ነው። እነዚህ ባለጌዎች የማይሆን ነገር አስነበቡን። ስማ ዮኒ፣ አንድ ነገር እኔ ራሴ ያነባለሁ። ምን ላይ ነው? አረ አንተማ አንብብላቸው። ምንም የማይገናኝ ነገር ነው። ግን ብዙዎቹ ላሽ እያልክ አረ እኔ ምንም ላሽ የምለው ነገር የለም። አሁን እናንተ እዚህ የእኛ የኦርቶዶክስ ሰዎች የምትነግሩኝ ምን መሰላችሁ? እኔ ጥቅስ አልይዝም። ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ምንድን ነው ያላቸው? የማቴዎስ ወንጌል ላይ እኔ ሕግን ልሽር ሳይሆን ሕግን ልፈጽም ነው የመጣሁት የሚለውን አምጡልኝ። የሕግ ፍጻሜ የሆነ እኮ ክርስቶስ። ስለዚህ ተሻረ ማለት እኮ ነው። በእሱ እንጂ ምንድነው በሕግ አትድንም። አሁን አየህ፣ ሕግን የሕግ ፍጻሜ የሆነ ገባ። አረ በእናታችሁ አትላኩ እናንተ። ፈጸመልህ። የቱ ጋር ነው ጥቅሱ አለ? አዎ ቆይ ጽናት ቆንጆ ነው። ማቴዎስ 5 ላይ 17 አሪፍ ነገር። ማቴዎስ 5 17 እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር ያልፋል ቃል ያለ። ቆይ ተረጋጋ። ቆይ እኔ እኮ ያላነበብኩትን አላወራም። ለዛ አምጡልኝ እኔ ጥቅሱን። እኛ በዛኛው በፔንቴ ወገን እያመጡ ነው።
ማቴዎስ እዚህ ጋር አለ 5:17 ኦኬ። አንዳንዴ አውቀው ይነግሩንና አንተ ቅድም እንትን እንዳልከው እስቲ ዕብራውያን 7 አመጣሁልሽ አባቴ ነው 7:27 ማለቀዋል። ኧረ እነዚህ ምንድን ናቸው? ምን ከብቶች አትፋቱንም እንዴ? በቃ ተውን። የሆነ የኔ ላንብብልን ኢየሱስ ክርስቶስ ምን እንዳላቸው አይ አለ። ኧረ በደንብ አለ። በእናትህ ደግሞ ይዤው የነበረን ጥቅስ አይማኘው ቆይ ልንገርህ። እኔ ላንብብልህ። ይኸው አገኘሁት እኮ ማኛውም ቀና አላነበብክም? ይኸው ተገኝቷል። ይኸውልህ ይኸውና ማኛው። እሺ አንብበው፣ እየሰማው ነው። ኖ ቀና በላ ወግ ባይን ይገባል ይላል አማራ ሲተርክ። ይኸው ተመስገን አገኘሁት። ዕብራውያን 9:26 ላይ ነው ያለው። ኖ አላወቃችሁትም እናንተ። እኔ ዕብራውያን 9ን ስሙ በደንብ። ምን ይል መሰላችሁ? ዕብራውያን 9:26 መጀመሪያ ከ25 ልጀምር። ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አይገባም። እንግዲህ እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ሊሽር ተግባባል። ኃጢአትን ሊሽር አንድ ጊዜ ተገልጧል። አንድ ጊዜ ኢየሱስ ክርስቶስ ኃጢአትን መሻሪያ እንጂ ሕግ አይደለም የሚሽር። አሁን ያንተን ኃጢአት የኔን ኃጢአት በሕግ አይደለም የምንሽረው። በሕግ አይደለም የምንሽረው። በማን ነው? ኢየሱስ ክርስቶስን በማመን እሱ በእኛ ላይ አድሮ በሚሰራው ወንጌል ምን ይሆናል? ኃጢአታችን ይሻላል። ይሄንን ነው ልልምፍ። አሁን አንድ ጊዜ እኔ ደግሞ ላንብብልህ አገኘሁት። ዕብራውያን ለሌሎቻችሁ ዕብራውያን 9:26 ያዙት፣ መከራከያ ይሆናቸዋል። እኔ ግን አንድ ጊዜ ላንብብል። ብራደር ደግሞ ይሁን የኔ አንዴ ላንብብል። ይህ አንብብ ብራደር። እየሰማኸኝ ነው? አዎ እንደዚህ ይላል። ይኸውልህ የማቴዎስ ወንጌል። ኧረ ምንድን ናችሁ የምትልኩት በክቶች? በማቴዎስ ወንጌል ምዕራፍ 5 ነው የማነበልህ ቁጥር 17 እኔ ልንገርህ፣ እዚህ ጋር እየጻፉት ነው 9 ጊዜ። እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ። ምን ይላል? እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ። ተግባርክ። አየህ፣ ትልቁ ነገር ምንድን ነው? አይሻርም። ፈጸመው እኮ ሕግ ግን አይሻርም። ፈጸመው እኮ ግን ከዛ በኋላ ምን አለ? ኃጢአት የሚሻረው በምንድን ነው? ከዛ በኋላ ምን አለ? ቆይ አሁን መጣልኝ። ዕብራውያን 8:13 ተባረክ። ከሕግ እንዲህ አዳምተኛ ይሆን ራሱ እኮ ያለውን ነው የምነግርህ። እውነት ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም። ሁሉ እስኪያልፍ ድረስ ከሕግ ምንም መውጣት አይችልም። ገባ? እራሱ ነው እኮ ሕግን የሰጠው እግዚአብሔር ነው። ሕግን ደግሞ አይሽረውም። የሰጠውን ሕግ አይሽርም ነው። እሺ እኔ ደግሞ እዚህ ጋር ላንብል። ምን ይላል መሰለ? ሕግን እንደማይሽር አምናለሁ። ይኸው ምን አለ መሰለ? ሮሜ 5:4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቋችኋል ይላል። ኦኬ ይላል እዚህ ጋር እኔ አሁን ምንም ችግር የለውም ይላል። አሁን ይሄ ምን አለ መሰለ? ምንም ችግር የለውም ማለት ምንድን ነው? እንቀበለዋለን እኛ ክርስቲያን አለ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። ምን ማለት ነው? እስቲ ዘግበኛል።
እኮ በህግ አይደለም የምትጸድቀው። በምንድን ነው? አንተ ንገረኛ። በጸጋው ነው የምትጸድቀው። ትክክል። እሱ ደግሞ ምን አንተ እኮ ህግ። ስለዚህ በጸጋው የምትጸድቅ ከሆነ ህግ ተሽሯል ማለት ነው። ችግር የለውም። አሁን ችግር የለውም አይደለም። በህግ የምትጸድቅ ከሆነ በህግ ጸድቃል። በህግ የማትጸድቅ ከሆነ ተሽሯል። የምትጸድቀው በጸጋው ነው ተባባል። ችግር የለውም። ዮኒ አሁን ተስማማ። አንተ ደግሞ ይህንን መልስልኝ የኔን ጥያቄ። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የወጣ ይላል ወይም አንዲት የወጣ ከቶ አታልፍም፣ ሁሉ እስኪያልፍ ድረስ ይላል። ከህግ መውጣት አትችልም። እሺ ምን እንደሆነ ልንገርህ። ህጉንም አንተ ካልከው ጋር የሚያስማማኝ ምን አለ መሰለህ? ክርስቶስ የህግ ፍጻሜ እንደሆነ እየነገርኩ ነው። ሰዎች በህግ ይኖሩ ነበር። በሙሴ ዘመን በህግ ይኖሩ ነበር። ገባ? ከዛ ፍጻሜ ማን ላይ ሆነ? ክርስቶስ ላይ አከተመ፣ መስቀሉ ላይ አከተመ። ከዛ በክርስቶስ ነው ምንድን ነው በህግ መሆኑ ቀረና ክርስቶስን በማመን እንዲሁ በጽድቅ ትድናል። ወንጌል የጻፉት ሰዎች ከክርስቶስ በኋላ አይደል እንዴ? ታዲያ ስለዚህ እዚህ ጋር የሚለ ለምሳሌ ልንገር ምን ይል መሰለ? የሮሜ ሰዎች ጋር ብታምኑ ኖ የጻፉት እሺ፣ አሁን አንተ በምን አይነት ህግ ነው የምትጸድቀው? ዘግበኝ። እኔ በክርስቶስ ጸድቃለሁ ብዬ አሳያለሁ። የአንተን ህግጋቶች ንገረኝ። አንዴ ድመት ላስገባ። ራሱ እግዚአብሔር ባስቀመጣቸው ዘግበኛ ምንድን ናቸው? አስለቅሰ ነው ድመት ላመጣ አስገባው። ድመት ታረባለህ እንዴ? ድመት አያጸድቅም። ግን እውነት ለመናገር ድመትን ነው አያጸድቅም። ድመት ከወለደችውን ትበላለች። ድመት በጀርባ በኩል ሄደ። ድመት አያጸድቅም ብራዘር። ድመት የወለደውን ይበላል። በድመት አትምጣብኝ እሺ። ስለ ህግ ካወራህ ሁሉም መጽሐፍ ቅዱስ ላይ ያለውን ሁሉንም መቀበል ነው ያለብና በእኔና በአንተ እውቀት መሰረት ያነበብነው ብቻ ነው የሚገባል። ግን ሊቃውንቶች አሉ በጣም ሊቆ ነው የተማሩትን እንኳን አንተ ምን ይል መሰለህ? ይኸው ቃል በቃል ነው የምነግርህ ጃፒሻ። ገላትያ ምዕራፍ 5 ቁጥር 4 ላይ ብታነብ ምን ይላል? በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠብቃለንላ ይላል። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል። በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ? ቆሮንቶስ ላይ አይደለም? ኧረ በጌታ በኢየሱስ ስም ገላትያ ምዕራፍ 5 ቁጥር 4 ጥቅሱን ተው። አንተና ማን ነው ስሙ? ተውት ጥቅሱን። ጃልወያ እኔ ጥቅስ አይደለም የሚይዘው ብራዘር። እና ከንግግሩ ስታመጣ ይልሃል በህግ ልትጸድቅ የሚፈልግ ሰው ወድቋል። ለምን መሰለ? በህግ ለምሳሌ አሁን ጾም ላይ አለ አይደለ? በብዛት በየትኛውም አይደለም በህግ ቆይል። እሺ ዘግበኝ። በህጉ እንዴት ነው የምትጸድቀው? አስረዳኝ። እነዛ እስራኤላውያኖች የወጣላቸው የሙሴን ህግ አለ ገባ? ያጠፋ በድንጋይ ይወገር ምናምን የሚለው ህግ ነው። እነሱ ያንን ነው ይዘው ሄዱ። ክርስቶስ መጥቶ ምን አላቸው? አዎ እኔ ህግን ልሽር አይደለም ህግን ልፈጽም ነው የመጣሁት። ከእናንተ መካከል ያላጠፋ ካለ እችን ሴትዮ ላይ አንድ ድንጋይ ይጫንባታል። ገባ? ራሱ እግዚአብሔር ያመጣውን ህግ እኮ አይሽረውም። ህግ እኮ እግዚአብሔር ነው ያመጣው አይደል? እግዚአብሔር አብ ነው ያመጣው። እሺ በምን አይነት ህግ ነው አንተ የምትጸድቀው? እሱን ዘግበኝ አልኩ እኮ። እኔ እናንተ ስማ፣ እዚህ ምድር ላይ ሁላችንም ህግ የጠበቅን የለን።
ማንም ጠብቆ አያውቅም። ትክክል። በቃ ስለዚህ እሱን እኮ ስላወቀ ነው በእምነት እንድንጸድቅ ያደርገው ከህጉ አስወጥቶ ክርስቶስን በማመን ለመጠበቅ ሞክር። ቢያንስ መሞከር አለብህ ነው። ምኑን ነው የምትሞክረው? ህጉን ለማክበርና ለመጠበቅ። በእኛማ እንዳልቻልን ታወቀ እኮ። ለሰዎች ነበር ህግ የጠየቀውም እኮ ሰው እንጂ የአብርሃም ጊዜ ህግ አልነበረም። እንዲሁ ነበር የሚጸድቁት። ህግ አልነበረም። ህግ የጠየቀው ሰው ነው። ሰው ነው እግዚአብሔርን የጠየቀው። አብርሃም ጊዜ ህግ አልነበረም። እንዲሁ በጸጋው ነበር የሚጸድቀው። ማመነ። ከዛ አብርሃም ገነት ገባ እንዴ? ቅድም ያነበብኩልን እየረሳው ነው። አረፈውም። ሉቃስ 16 ላይ ያለው አብርሃም ሲኦል ገባ ገነት ገባ ይላል አይልም? አይ ሲኦል የገባውንማ ቃል በቃል ባለ ሀብቱ ሲኦል እንደገባ እንደሚሰቃይ፣ አብርሃም ደግሞ የሚጽናና ቦታ እንዳለ አብርሃም ምን አለ? የሚጽናና ቦታ ላይ እንዳለ ነው የሚናገረው። መጽሐፉ ነው፣ ዮኒ ማኛ አይደለማ። ኦኬ እሺ፣ አንተ አረዳድ የተለየ ሊሆን ይችላል። አረዳድህን ነው እኛ የምናየው። ግን አሁን እኔ እኮ አልረበሽም። አንተ ዮናስ፣ አንተ ጻድቅ መሆን መቻል አለብህ፣ ችግር የለውም። ግን ጳውሎስ ምን ይላል ደግሞ አንዳንድ ጊዜ መጥቶ እኔ ክርስቶስን እንደምመስል እናንተ እኔ ምሰሉ ይላል። አዎ ይሄ ማለት ምን ማለት እንደሆነ ጳውሎስ ክርስቶስን ሰባኪ ነው። ስለ ክርስቶስ ነው የሚሰብከው። ክርስቶስን የሚሰብክ በሙሉ የክርስቶስ ስለማን ነው የምትሰብከን ታዲያ? ፓስተር አይደለ እንዴ? ክርስቶስ አይደለሁም። በግድ ፓስተር ያደርገኛል እንዴ? አይደለሁም። ወዴት ነው የምትሄደው? እሺ ስለማን ነው የምትሰብከን? ስለ ክርስቶስ እኮ የምትሰብከን አንተ ሰባኪ ሆነ ነው አይደለም። የማቀውን ያነበብኩትን የጠቀመኝን ለህይወቴ እያስተካከልልኝ ያለውን እያነበብኩ ነው የምነግርህ። አንተም ደግሞ ያንን ማድረግ ትችላለህ። በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር ያድርጓቸው እንዳለው ተባረክ። ትክክል ብታረገን ነው አንተ ደቀ መዝሙር። አይቀርልህም። መቼ ይቀርልሃል? ስለዚህ አንተ አሁን የማይብህ የስድብ መንፈስ ነው። ምን ብዬ አንተ የምትጠመቀው ዮናስ? ቀስ ብለህ ነው ወደ እኔ ገና ነኝ አልኩህ እኮ ቃል በቃል ነገርኩህ እኮ። የስድብ መንፈስማ የእናንተ ቤትን ከዘገብኩ ችግር ነው። የተረጋጋው ሰው ነኝ። እኔ የተረጋጋው ሰው ከኔ ጋር ስትሆንም ደግሞ እንዳትመለጥ ሁሌ ኮፍያ አታርግ። እኔ ልንገርህ መቼም ነው የማልመለጥ። ይኸው አለቀ፣ እያለቀች ነው። ወይኔ ፀጉሩ አለቀች። ጌታን ኮፍያ እያደረክ መለጥክ። ተፈጥሮዬ በቤተሰቤ መላጥ የለም። ይህ አንተ መጀመሪያ ሆነ 2 ዓመት ሰጥሃለሁ። እመለጣለሁ። አዎ ቱርክ ፍረጂ ነው የምትለው 2 ዓመት። እናቴ ቱርክ ድረሽልኝ ነው የምትለው። ያኔ እግዚአብሔር የሰጠኝን ጸጋ አሜን ብዬ ነው የምቀበለው። አላስተክልም። አይ እስቲ እናየዋለን። ለመሰለ እነሱ የርኩስ መንፈስ ነው የሚፈቱበት። ከዚህ የእግዚአብሔርን ስራ ንቀው የራስን እዚህ ጋር ያለውን የጎኑን ላይ ይተክሉታል። የጎኑን እግዚአብሔር ቢፈቅድ ይሄን አይመልጥም። የተሰጠን አሜን ከእግዚአብሔር ጋር ታገናኘው። አየህ አሁን ከተፈጥሮ እንወጣና የግለሰብ ሰዎች ያስተካክሉኛል ብለን እኮ ውበታችን። ለምን ታዲያ ፀጉርን ትቆረጣለህ? እየሄድክ የት ነው? እኔ አልቆረጥም። ይሄ ልጅ ቅብጥርጥር አረገብኝ። ምን ይሻለኛል? ኖ አይደለም። አሁን ምን ይላል ጳውሎስ? አሁን ስለ ፀጉር መቆረጥ ካወራ ጳውሎስ ጋር መጣባለሁ። ሴት ልጅ ፀጉሯን ትሸፈን፣ ካልተሸፈነች ግን የተቆረጠች ያህል ነው የሚሰማት። ወንድ ልጅ ግን ፀጉሩን እንዳይሸፈን ነው። ወንድ ልጅ የሚቆረጠው የወንድ ልጅ ምልክት ስለሆነ መለየት ስላለብን ወንድና ሴት
ወንድሜ ዮኒ እና አንተ በማስተካከል እኮ ምንም ቅር አይለኝም፣ ግን እግዚአብሔር ከጠየቀ ይጠይቅ። እኔ የሰጠውን ነገር ለምን እንደዚህ ያደረክ ብሎ ከጠየቀ ይጠይቅ። አዎ የጎኑን ላይ መልሼ ላይ ያደረኩት ነው የምለው። ቆይ መነጽሩን ለምን አረከው? አውቀዋለሁ ብራለሁ። እኔ እኮ ጤነኛ ነኝ። ያው ሙሉ ሰውነቴ ልንገርህ ጤነኛው እኮ ሰው ነኝ። ጌታን ፀጉርሽ ሊመለጥ ነው ሄዷል። መቼም አይለም፣ ከኋላ ነው የሚጀምረው። ለመሰል እንደዚህ የማደርገው ስታይል ስለሆነ ነው። አይ ስታይልማ እኛም ነበረን መላጣ እያለን። አሁን ያደረኩት ስለተንጨባረረ ነው ፀጉሬ። ገባ ተንጨባረረ። አንቺማ ትንሽ የሆነ ነገር ተመታብሽ መሰለኝ። እችኛዋ ደግሞ እንትን ነች፣ ሪጎራ ነች። ሳይካትሪስት ስለሆንኩ ገባ። ሪጎራ ገብቶልሽ ነው? ግን ራዘር በእውነት አንተ እንዲህ ተመልሰህ ምናምን እኛን ሳትሳደብ ምናምን ሁላችን እንድትሰድበን አንፈልግም። እኛም ደግሞ እንድትሰድበህ አንፈልግም። ገባ? አይ እኔ በእንትን በእውነት አልኩህ እኮ መሳደብ ቢሆንማ 8 ወሯን ዝም ብዬ አልቀመጥም ነበር። አንዳንዴ ሲብስ መሳደብ እውቀት አይጠይቅም። እውነቱን ልንገርህ፣ ምንም እውቀት አይጠይቅም። መሳደብ እውቀት አይጠይቅም። ዝም ብለህ የሆነ ነገር መዘርጠጥም ጨዋ መሆን እንጂ እውቀት የሚጠይቀው ትዕግስት የሚጠይቀው የተማረ የሚያስተውል ሰው እንጂ የማይሳደበው። ለመሳደብ ቀላል፣ ማንም ተነስቶ ባለጌ መሆን ይችላል፣ ማንጫጣት ይችላል። ማንም ተነስቶ ማለት ነው። ከባድ አይደለም። ጨዋ መሆን ነው ከባድ። ጨዋ ስትሆን ደግሞ ይመጡብሃል። ችግሩ እኮ እሱ ነው። ዝም ብትል ይመጡብሃል፣ ግን ስትረግጥ ደግሞ ኧረ እኔ አልናገረውም ይላል። ልክ ደግሞ ስድቡን ስትተው ደግሞ ይመጣብሃል። ሰው አንተ እንደ ግለሰብ መጣላታችንም እኛ ሁላችን እንደ ግለሰብ ነው የምንጣለው። እንደ ግለሰብም አሁን ለምሳሌ እኔ አሁን እልሃለሁ ሁሌም አንድ ሰው ጃፒ መጣ፣ ጃፒ ጋር ቢሆን ችግሬ ከጃፒ ጋር ፈተዋለሁ። አንተ ግን ዮኒ ማኛ ጋር እየሄዳችሁ እንደዚህ በሉ ካልክ ከአንተ ጋር ብቻ አይደለም ችግሩ ማለት ጦር አላቸው አንዳንድ ሰዎች። አንተ ጦር ጀማን ከነ ጀማ ገልብጬ ቁጭ አደርጋለሁ አለ። ኦኬ እና ጀሞ ለዛ እኮ ነው ጀማ ካልተላከ እኔ አሁን አልከኝ እኮ አይ ምን አለ ካልከኝ ጋር ነው ማወራ። አሁን ካልከኝ አንተ ከሆነ ግለሰብ ጋር ተጣላ አልከኝ። ኦኬ ልመልስልህ። ከአንተ ጋር ይኸው ጃፒ እንዲህ ብሎኛል እንዲመለስኩለት እላለሁ። አሁን እንቁርቲ ኦሮሞ ናት እንደምትለው ኦሮሞ ጋር ሄድኩም እኔን ነው በሌብል የምታወራኝ። ስለዚህ እገባላታል አንሸራትቼ ዜሮ ከትቻለሁ። አየህ ለብቻ ሌብልህን ጠብቆ የሚናገር ሰው ችግር የለብኝም። ዮኒ ብላ ተረግጠኛለች ዮናስ ሙሉነህ ነው የምትለኝ። እንዲያው በደንብ በክብር ነው የምትለጸኝ። እኔም በክብር ግሽልጥ አደርጋታለሁ። አየህ እንዲህ ሲሆን ደስ ይላል። ሊያ ራሷን ችላ ነው የተረጋገጠ። ስለዚህ በሌሎችም አሁን ሞጣ ራሱን ይዤ ነው ስገሸልጠው እኔ ከእሱ ጋር ምን አሰዳደበኝ? የራሱ ጉዳይ ብሎ ወጣ። እጅ ማሰጠት ከድሮም እንችላለን፣ ግን ተው ነው በቃ እነሱ ፈታ ይበሉ። እኔም ደግሞ መዝሙሬ ምናምን የማውቃተን ጥቅስ እያወጣው እንጫወታለን። በዛ መብት ነው ብራዘር። ግን ሲበዙ ግን መተው አይችልም ብለው ሲረሱ ሾርት ሚሞሪ አይደል በብዛት አበሻ ጓትልና እንዴ ደግሞ ሩዋንዳ ታደርገዋል። አረ ፍቅሩ 90 ጊዜ ነው የጻፍከው። ኢትዮጵያውያን ማንበብ እንችላለን። አይበቃ? ይበቃል አባቴ ጻፍከው ብዙ የሚነበብ የእውነት። አሁን አንተ የራስህ ጓደኞች ራሱ ቀጥ ሲሉ ሌሎቹ ይደብራቸዋል። ገባ? እና ከአንድ ሰው ጋር ባለህ ጸብ ሌላ የፖለቲካ ችግር የለውም። የሃይማኖት ግን ከባድ ነው። እኔ ሃይማኖት አስፈር 9 ጊዜ ስቀይረው ምንም ሃይማኖት ምንም አያደርግም። መቀያየር መብትህ ነው። ምንም እንደ ፍቅር ሲዝም እንደፈለገ ሲሆን ማን ምን ብሎት ያውቃል? ምንም ሃይማኖት የሚያደርግ ነገር የለም። እምነት እንጂ አንተ መቀያየር መብትህ ነው። ግን ሃይማኖት ሸሚዝ ማለት ነው፣ ሌላ ነገር የለውም። እምነት ነው ዋናው። እሺ ታዲያ ለምን ነው መጽሐፍ ቅዱስ ስለ ሃይማኖት ያወራል? አያወራም። በእኛ ተዋሽቶ ተጽፎ ነው። ፌዝ ነው የሚለው በየትኛው መጽሐፍ ስትሄድ ፌዝ እንጂ ሃይማኖት አይልም። ነቨር። ሌላውን በአማርኛ የተጻፈውን ታምንበታለህ፣ እዚህ ጋር ሲሆን ኖ አመሳክራለሁ። ሃይማኖት ቢለኝማ ሃይማኖት ላይ ግግም ል ነበር። አይልም። ከሌሎቹ ጋር ሳመሳክረው በእንግሊዘኛው አይልም። ሌሎቹን ጋር ስትሄድ እንግሊዘኛው ወጥን። ሩጬን ጨርሻለሁ።
ሃይማኖቴን ጠብቄያለሁ አለ። ራሱ ጳውሎስ ነው የተናገረው። ፌዝ ነው የሚለው ሃይማኖት አይልም። እምነቴን ጠብቄ እምነቴን ጠብቄ ይኸው በእንግሊዝኛው ማነብልሃለሁ። ጥቅሱን አምጣው። ቆይ በእንግሊዝኛው ማነብልሃለሁ፣ በአማርኛው ማነብልሃለሁ። እምነቴን ጠብቄያለሁ እንጂ ሃይማኖቴን አይልም። ኦኬ ለቲሞቴዎስ ስለዚህ let's briefiy this አሁን ብሪፍ እናድርገው። ሃይማኖት ያላቸው ሰዎች ቆይ እምነት ያለውና ሃይማኖት ያለው ልዩነቱን እስቲ አንተ ለመጣበት ሌላ ቦታ እኮ ይላል። ለመጣሁበት ለተጠራንበት ሃይማኖት ታግለናል ይላል ራሱ ለእምነት። አረ ብራዘር እኔ እንደዚህ እኮ አመናነብ ቆይ ኢየሩሳሌም በእንግሊዝኛው እኔ ላለው የይሁዳ መልእክት ላይ ላነብልህ አንድ ምዕራፍ 1 ቁጥር 3 እኔ ላነብልህ ለሃይማኖት ተጋደል የሚል የጳውሎስ ወደ ለቲሞቴዎስ የላከለት መልእክት ተወሱን። እኔ ይሁዳን አነብልህ የለ እንዴ በደንብ ሃይማኖት በአማርኛ የሚለው ስለሱ አሁን እኔ የጠየቅኩህ ለምን አታነበውም? አይ ጥቅሱን አታውቀውማ የምትነግሩኝ ካሲ የጳውሎስ የይሁዳ መልእክት ምዕራፍ 1 ቁጥር 3 ላመብልህ ምን ይል መሰለህ? ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን እንጂ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለተሰጣችሁ ሃይማኖት ነው የሚለው። አዎ ከዛ ደግሞ ትንሽ እኔ እንግሊዘኛ አቄለ በስሱ ሳይበዛ በእንግሊዝኛው ላንብልህ ምን ይላል? ዲር ፍሬንድስ ይላል although I have been eager to write to you about our common salvation, I now feel compelled instead to write to encourage you to contend earnestly for the faith that was once for all entrusted to the saints ይላል። for the faith እምነት አየህ እምነት ነው። ስለ እምነት የተባለውን በኢትዮጵያ ሃይማኖት ብለው ቀየሩት። ሃይማኖት የትም ቦታ ሄደ ብታነበው በእንግሊዝኛ በእንግሊዝኛ ነው ማንበብ ያለብህ እንጂ በሁለቱም ነው የማነበው እኔ በሁለት ለምን መሰለህ ወደፊት ፓስተር ስሆን በእንግሊዝኛውም በአማርኛውም ስለማደርገው ስለዚህ የአማርኛውን መጽሐፍ ቅዱስ ጠቅላላ አትስማማበት በብዛት ችግር ያለባት የተዋ መሰለህ ሃይማኖት ጋር ነው። ከዛ ውጪ አብዛኛው ተመሳሳይ ነው። አንድ ጊዜ እዚህ ጳውሎስ የጻፈውን መልእክት ለቲሞቴዎስ ንገሩኝ። አንድ ጊዜ እኔ ጥቅሱን ስላልያዝኩት ነው። ሩጬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ የሚለው እምነቴን ነው የሚለው። ኦኬ እናንብቡ። አሁን የምፈልገው ምን መሰለህ በጀርመንኛ ሃይማኖትና ቆይ ለአንተ ልጠይቅህ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ያመነ ነው የሚል ማመንና ሃይማኖት መኖር። አሁን ሃይማኖት ኖሮት ብዙ ነገር የሚያደርግ ሰው ታያለህ። ትልቁ ችግራችን ምን መሰለህ? መጽሐፍ ቅዱስ ላይ 2 3 ይስማሙኛል፣ 5 6 ደግሞ አይስማሙኝም። እንደዚህ አይባልም። ማን አለ? ሃይማኖትማ አያድንም አልኩህ። ሁሉንም ነው የምትይዘው። ለዛ እኮ ነው እናንተ እሺ ከያዘች ለምንድን ነው የማትጠቀመው? ለምንድን ነው ብዙዎቹ ያንን የማያደርጉት? ለምንድን ነው ሃይማኖት ነው የያዙት? እምነት ቢይዙ እንደዛ ይሆን? ቤተክርስቲያን ስለማለት ለምንድን ነው የማትወክለው? አንተ ሃይማኖት ከሆነ ለመውደድና በዛ ለመኖር ምን አገደ? ተከታይ አንተ ትወክላለህ እንዴ? አንተ ፕሮቴስታንት ምንድን ነው የሚያግድ? ሉተር እኮ ጀርመናዊ ነው። ሉተሪያንሶች አሉ እዚህ እኮ እናወራ። አዎ ሉተሪያን አለ። ለሉተር የሚሰግድ የለም። እናወራ እኮ እነሱ የሆነ በሙድ ምናምን። አሁን ለምሳሌ ለሉተር የሚሰግድ የለም። ለሉተር ጸሎት የሚያደርግ ሉተር አማርደኝ የሚል የለም። ረበሳችሁ እንጂ ሉተር ራሱ ሃይማኖት እንደማያድን አንተም ታውቀዋለህ እኮ ገገምክ እንጂ ሃይማኖት ያድናል አልኩ እንዴ። ስለዚህ ለሃይማኖት ተጋደል የምትለኝ ታዲያ ለምንድን ነው ማያድን ከሆነ? ጳውሎስ ነው ያለው። ጳውሎስ አላለማ አላለም። በአማርኛ እየዋሹት ነው አልኩ እኮ። ሃይማኖት እያሉ የጻፉት በአማርኛ ብቻ ነው። ጢሞቴዎስ 4:17 እናንብበው። ይኸው ጢሞቴዎስ 2:4-7 ያለው ነው። I have fought a good fight ይላል። I have finished my course. I have kept the faith ነው የሚለው።
እምነቴን ጠብቄያለሁ ነው የሚለው። እምነቴን እና አንብበው ሁለተኛ ጢሞቴዎስ 4:7 አይደለም። ኧረ ጴንጤ ጋር ጥቅስማ ተወው። ብራንድ ጴንጤ መጥፎ ይላል። እሺ ችግር የለውም። በአማርኛ የተጻፈውን ላንብብል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ይላል በአማርኛ። ማነው ያለው? አልከኝ እኮ ጳውሎስ ብለህ 1000 ጊዜ እኮ አልከኝ። እኔ እኮ አዳምጣለሁ 1000 ጊዜ ጳውሎስ እንዳለ ጳውሎስ ያለው እምነቴን ጠብቄያለሁ። እምነት እንጂ የሚጠበቀው ሃይማኖት አይደለም። ትልቁ ችግር እምነቱ ደግሞ በክርስቶስ መዳን ነው። የክርስቶስ ወንጌል ነው እምነት። ሲምፕል